ታፕታፕ ሴቶች ኮፒ ሊንክ። እስኪ ወንዶች ታፕታፕ ሴቶች ኮፒ ሊንክ። እስኪ ሴቶች እንግዲህ እንደሚበልጧችሁ አይ ሆፕ እልል እንድትልል ያው አስገብቼልሃለሁ። እና እንደውም የጊፍተር ሌብሏ ስንት እንደሆነ ታውቃለህ? ትንሽ እናሸማሽማት ገምት። 50 100 ምናምን እንዴት ነው? ገምት ውስጥ ኮመንት ላይ የጊፍት ሌብሏ ስንት እንደሆነ ገምቱ። አካውንቷ ደግሞ ስንት መሰለ? ሰብስክራይብ ፎሎወሯ 45 ነው። ገምቱ። እችማ ሰርታ አረብ ሀገር ላይ በቃ አረብ ሀገር ከሆነች አንድም ብር አላስቀመጠችም። ዩሮፕም ከሆነች በቃ በተርፍ ጊዜዋ በድብቅ እንትን ትላለች መሰለኝ 39 11 39 40 20 እስቲ ማጆሪቲ የሆነ ቦታ ላይ ተለጠፉ 39 40 11 29 ገምት። ቃል ሸልመሃለሁኝ። ኧረ እኔ ግምት አልወድም። ድሮ ምን ሚዛን ሞድ የተመዘነ ደስ የሚለኝ መዝንሽ። እሺ እንግዲህ 70 ዜሮ ነው እባክህ። ጊፍ ሌብል ዜሮ የሚልን የተሷሌን ያየሁት ሳስገባል ዜሮ አይ አንድ አንተ አበባ ቀንጥሰሽ ቢሆን ላው ላይ አድርገሽ አትሰጭም እንዴ? ኧረ አንተ 8 እንደብቃ ነው 8 ቁጥር እንደብቃት ነው መታበዩ ዜሮ። እኔ ራሱ ገርሞኝ እኮ ነው። ቢያንስ አንድ አበባ ላው ሊያተፊም እንደ አካውንትሽ ላይ እኔ መጀመሪያ ነው ዜሮ ሳይ ያሁን ይህን ያህል ፎሎወር እዛ ማለት ነው። አሁን ለወንድማችን ጋዲ ብለን እንተወው እንጂ ስንት እንሄድባል ነበር። ለጋዲም ቢሆን የጠወለገች አበባ እንደው እንዴ ፎቶውን ራሱ ድርቅ አስመታችሁ እኮ። ጤና ይስጥልኝ። እንዴት ነህ? ሰላም ነው? ሁሉ ተማም አለን። ትናንት ተቋረጠና ሳንጨርስ አንተ ምን የሆነ ነገር ሲመጣ ሚሄድበት አለ ብለህ ትነካዋለህ። አይደለም ዋይፋይ ሲሆን የምጠቀመው ተንቀሳቅሼ ነው። ኦኬ ችግር የለም። መልካም አቶ ጋዱ ምን እንታዘዞት? ልዘምሪ ነው ጠፋ ኖ ክርስቲያን ልዘምሪ ነው ወይ አይደለም? ክርስቲያን ለምን ጠፋ? ሁሌም እየገባ እንደ ቤቱ አሁን ልዘምሪ ነው አይደለ? ዘምሪ እስቲ። እንደውም የዛሬ ቶፒክ ምንድን ነው? ክርስቲያን አትላኩ። እፎይ ክርስቲያን ለምን ጠፋ? ምን ጠፋ? እየገባ አይደለ? የታለ አንተ ጋር ይቻላልቀማ ስራ ቀይረዋል እና ስለማይመቸው ነው። ስራ እንደ በፊቱ ስላልሆነ ፈረቃ ስለተቀየረ ጠዋት ላይ ነው የሚመቸው። ለዛ ነው ክርስቲያን ክርስቲያን ጠፋ ለምትሉት ወንድሞች ማለት ነው። ከስራ ጋር በተያያዘ ነው። አይ ቲንክ እኮ ተናግሯል። እሱም ቀን ላይ ጠዋት ላይ ከኛ ጋርም እየገባ ነው በሚመቸው ሰዓት። ወደ ማታ ስለተቀየረ ማታ ላይ ስላልተመቸው ነው። ቀን አለ። ክርስቲያኖችን አንድ እንትን አድርግልኝ እስኪ ቃል ኤክስ አድርጋቸው። እሺ ክርስቲያኖች አትላኩ። አንዴ መጀመሪያ ጊዜ ላይ በጣም የሚያስቸግራቸው ፕሊስ አትላኩ። ወይ አመሰግናለሁ። ሰላም በልልኝ። እሺ እንትና ሜት አድርጋ እንዴ ቃሊድም ሜት አድርግ። ፕሊስ ክርስቲያኖች አንዴ ማይክ እንትን አንሱልን። ያ እየከፈተ አይደለም ለማስገባት አልቻለም። ፕሊስ ያ ክርስቲያኖች ራሳችሁ አንሱልን። ታፕታፕ ኮፒ ሊንክ አድርጉና ገስት መላካችሁን ቼክ እያደረጋችሁ አንሱልን። ሳታውቁ ታፕታፕ ስታደርጉ ገላካችሁን ካላችሁ ኤክስ ብላችሁ አቋርጡት። ገስት እየከፈተ ፕሊስ አንዴ ኤክስ አድርጉልን።
አናስገባችሁም። ለምን እንደምንልኩ አይደል ነው ገዝቶን እንትን ይለዋል። ከዛ ወደ ለማስገባት እንቸገራለን። በስም ፊልተር ማድረግ የሚቻል ቢሆን አሪፍ ነበረ። የክርስቲያን ስሞችን ሰጠ ነው እንዳያስገባ ማድረግ እንዳይልኩ መልካም ነበረ። ግን ያው እነሱም ያስተካክላሉ ብዬ አስባለሁ። አሁን ያው መከራዬን አሳየኝ እኮ። ኤኒዌይስ እሺ፣ ቀስ ቀስ እያልን እንሞላቸዋለን። እንኳን ደህና መጣችሁ ወንድሞች፣ ተሰረባችሁ። ካርፋድ ነው የሸሪፍ ልጅ ማን? ሸሪፍ ነው የሚለው። ሰላም ነው? ደህና ነው መስጋናው፣ እንዴት ነሽ? አለሁ አልሐምዱሊላህ። መልካም። ትንሽ ድምፁ ግን ይነፋነፋል። ምን ነው አይሰማም? አሁን ይሰማል። እንኳን ደህና መጣሽ ብያለሁ። እሺ፣ እንኳን ደህና ጠበቃችሁኝ። መልካም። ሙሐመድ ይኮርጃል ብለሽ ታምኛለሽ? ምን አልክ? ሙሐመድ ይኮርጃል ብለሽ ታምኛለሽ ወይ? ይፈርዳል? ይኮርጃል? አላምንም። ኦኬ። ለምሳሌ ክርስቶስ ሙሐመድ ሰለላሁ ዐለይሂ ወሰለም ይኮርጃል። ለምን? እሱ የአላህ መልእክተኛ ነው። ኢየሱስም የአላህ መልእክተኛ ነው። ግን የሙሐመድና ኢየሱስ ግን መልእክተኛ ነው። ስማኝ ልንገርህ። ኦኬ እሺ። ሙሐመድና ኢየሱስ ልዩነት አላቸው። እኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህን ቃል ቁርአንን ቅዱስ ቁርአንን አስተምሮናል። ደግሞ አልሐምዱሊላህ እሱ ብዙ ሙስሊሞች እሱ ባስተማረን መልክ የሄድን ባንሆንም አልሐምዱሊላህ በሱ አስተምሮናል ከብዙ ነገሮች። ግን ኢየሱስ እናንተ እግዚአብሔር ነው ብላችሁ ታምናላችሁ። እግዚአብሔር ነው የሆነ ቲክቶክ ላይ ያየሁት ቄሱ ምን ሲል እንደሰማ ታውቃለህ? ማርያምና ቤተክርስቲያን ጋብቻ አረጉ፣ ገብርኤል ሽማግሌ የሆነ ተላከ ምናምን። እሱ አንተ ልክ ነው ብለህ ታስባለህ? ይሄ እንዴት ነው? እሱ እውነት ነው? እስቲ አንተ ንገረኝ። አንደኛ ማዳምጥ ነው። ማን ልበል ስምሽን? አረፋት። ኤርፎን እየተጠቀምሽ ነው? ምን አልከኝ? ኤርፎን ተጠቅመሻል እንዴ? ኤርፎን አልተጠቀምኩም። የሆነ ትንሽ የሚረብሽ ድምፅ አለው። ኧረ ማነው? እኔ ጋር ለብቻዬ ነኝ። ኦኬ፣ ወደ ፖይንቱ እንመለስና መኮረጅ ጋር ነው ጥያቄ። እናንተ ኢየሱስን አምላክ ትላላችሁ፣ እኛ እንልም ነው ያልኩን አይደለ? ኦኬ፣ ለአላህ የሚነገሩ ነገሮች ለፍጡራን ይነገራሉ ስትል ለምሳሌ አላህ አደርጋቸዋለሁ ያለውን ፍጡር ያደርጋቸዋል ማለት አልገባኝ። ለምሳሌ ለፈጣሪ የሚሰጡት ለፍጡር ይሰጣል። ፈጣሪ እኔ ያደርጋቸዋለሁ የሚለውን ፍጡርም ያደርጋቸዋል። ፍጡር ያደርጋቸዋል። አንተ አሁን አካሄድ ሙሐመድ ጋር ነው ሰለላሁ ዐለይሂ ወሰለም። ምን አይደለም፣ ሙሐመድ ጋር አይደለም፣ አላህ ጋር ነኝ እኔ። አላህ ጋር ለምሳሌ በቂያማ ቀን ሰዎች ላይ የሚፈርደው ማን ነው? ፍጡር ነው? ፈጣሪ ነው። ጎበዝ። ስለዚህ ኢየሱስ እንዴት እንደሚፈርድ የተናገረውን አላህ ቀጥታ እንደኮረጀ ባሳይሽስ? እስቲ አሳየኝ አንተ፣ ወላሂ አሳየኝ። በእናትህ ታስቀኝ። ተዘጋጅ አንተ። አንድ ነገር ልንገርህ እኮ ላሳይሽ ነው። ቆይ አሳየኝ። አንድ ሚዩት አድርጊው ስለሚረብሽ ድምፁ። አንዴ ክፈትልን ቃሉ ሳይ ሙስሊም 25 ኢፌክት ምናምን እያለኝ ነው። ምንድን ነው ለመክፈት ምናምን ነገር ካሜራ ለማብራት ኢፌክት ምናምን እያለኝ ነው። አዲስ አፕዴት የተደረገ ነገር አለ እንዴ? ቲክታክ የምን ኢፌክት? አሮን ነው አላውቅም። ካሜራው ያ
ካሜራውን ሳበራው ኢፌክቶች ለሚያመጣልኝ ተጠቀም ምናምን እና ኢፌክት ለሚያመጣልኝ ዲሌት ሳደርገው ይችላል። አሮ እንደው አላውቅም። አዲስ ያደረከው ነገር ካለ ብዬ ነው። እኔ ጋማ ምን አብዴት አድርጋለሁ። ራስን ቼክ አድርግ እንጂ ራስን የነካኸው ቃል አፋው ኢፌክቱን አታጠፋውም እኮ ዲሌት ስለሆነ እምቢ አለኝ። እሺ ወረድና ግባ። እሺ ኮፒ ሊንኩን ከፍ አድርጉት እናንተ። ስተዛ ወጥተህ ነው የገባው? አዎ። ማን አስገባ? አላሁ አለም። መግባቴን ነው ማለት አብርቻለሁ። ካሜራ እንግዲህ እየበረለ ምን አልከኝ? አላሁ አለም አላሁ አለም አለ። ምንድን ነው ያልከኝ? አለ አላሁ አክበር እያልኩ ነው። አላሁ አለም አለ። በጣም ደስ ይላል። ስክሪንሻት ላክልህ እስኪ። እሺ ላክልኝ። እሺ ምንድን ነው የሚለው? ምንድን ነው ቋቋቋቋ የምታደርገው? በፒሲ እንደ እየከፈትክ ያለው በቃ ከኔ ጋር እንጨርስ። ልሄድ ስለሆነ ውጣ። ኢፌክቱ ላይ ስገባ ምንድን ነው የሚልህ? ካሜራውን አነሳው እንደ ከላይ ነካሁት። ካሜራውን ኦን አድርጌዋለሁ። የሚገለብጠውንም ነክቼዋለሁ። ሁሉንም ነካሁት። ኢፌክቶችንም ስመርጥ አይመጣልኝም። አይበራም። ከነጨ ምንድን ነው የሚለው? አይበራም ማለት አይበራልኝም። አይታይም። ታችኛው ላይ እንሞክረው። ሲያው ኦኬ እሺ። ጀሴም ነው አሁንም የሚሆነው ኢንሃንስ ላይ ያደረኩት ኢፌክት ላይ ያደረኩት የላቸውም ደበቁ። ከዛ ሱጣ የላቸውም ደበቁት። ውሸት ማን ነው ያወራው? ጀነት ከስሩና ሞክረው። እሺ ውረድና። ኦኬ እሺ። አንደኛ ካሜራውን አላዞርኩም። አይቃልዬ ጀነት ምንድን ነው የምትለው? ተረጋጋ። ውረድና ሞክረው። እኔስ የኔ ሰማለሁ ሰማለሁ። አስቀድመኝ። እኔ ምናልባት እንትን ካልተመቸኝ ምን ላይ ነው ማስቀድም ማለት ጥያቄ ቶፒክ ምንድን ነው? ዛሬ ኩረጃ ጋር በተያያዘ ነው። እሺ ኩረጃ ጋር በተያያዘ አምላክ የሚናገራቸውን ፍጡር ይናገራል ብለህ ታምናለህ? ለአምላክ ብቻ የሚሰጡትን ለአምላክ ብቻ አምላክ ራሱ ስለ ራሱ ይናገራቸዋል አይደለ? እንዴት? ለምሳሌ ግልጽ አድርገው። ለምሳሌ አንድ ነገር በለኛ እንደዚህ ብለህ ለምሳሌ ፍርድን በተመለከተ በቂያማ ቀን የሚፈርደው ማን ነው? የሚፈርደው አላህ ነው የሚፈርደው። ደግሞ አላህ የሚፈርደው አንተ ልትፈርድበት ትችላለህ። ለምሳሌ እኔ አንተን አድርጌ ከሆነ ልትፈርድበት ትችላለህ። አንተ ምን አድርጌ ከሆነ እኔ አንተን እንትን አድርጌ ማለት ምን ነበረ? አንተን የሆነ ነገር በድዬ ከሆነ ልትፈርድበት ትችላለህ። አንተም እኮ ምን እንዴት የፈለገ ነገር ይሁን። አሁን አንተን በዱንያ ላይ በድዬ ከሆነ አንተን ሀታ እንትኖች እንስሳቶች ራሱ ቀንድ የላትየል ቀንድ አለ እንደዛ ከወቀች መልካም እንስሳቷም ትነሳለች። የዛለት አይደለ? እንስሳት አንድ ነገር የሚቀር ነገር የለም እኮ። እሺ ስለዚህ እንስሳትም ገነትና ገሃነም የሚገባሉ ማለት ነው? ላ አይገቡም። እነሱ ማለት እንትን ነው። እንስሳት ጀነትና ጀሃነም አይገቡም። ታዲያ ምንድን ነው የሚሆኑት? ለምንድን ነው መነሳት ያስፈለጋቸው? መነሳት ያስፈለጋቸው ቂሳስ ለማውጣት ነው።
ከዛ በኋላ ምንድን ነው የሚፈጠረው? የተነሳችና ቀንድ የሌላት ቀንድ ያላትን ከሰሰች፣ ወጋችኝ አለች። ምንድን ነው የሚፈጠረው? ይሄ ስለ አድል ነው፣ ስለ ፍትሃዊነት ነው እንትን እያላለ። የምን ፍትሃዊነት? ስለምን ፍትሃዊነት ነው የምታወራው? በዱንያ ላይ አልጋ ከሆነ ማንም የበደለው በዳይ ተበዳይ ከዛ በኋላ እንደተበደለ ተናግሮ ፍርድ ካላገኘ ምንድን ነው ጥቅሙ? ፍርድ እኮ አገኘ እኮ ምንድን ነው ጥቅሙ? እንዲህ ፍርድ ማገኘት ነው። ምን አይነት ፍርድ? ገነት አይገባም አልከኝ እኮ። ገነት ማይገባ ከሆነ ምን አይነት ፍርድ? ለምሳሌ አንተ እኔ መተህ ከሆነ እዛ እኔ አንተ መተህ ከሆነ እኔ አንተ በመታ ሰዓት ይሄው ፍርድ አለ። ቂሷስ ይባላል እኮ። ምንድን ነው ያገኘው ጥቅሙ? ከዛስ የተፈረደለት ምንድን ነው? ይሄው ፍርዱማ ይሄ ነው ያገኘው። ፍትህ አገኘ። ምን አይነት ፍትህ? አንተ መተህ እኔ ስለመታሁ መልሼ እኔ ቂሷሴን ስላወጣሁ ማለት ነው። እኔ ስለማለት ኖ እንስሳው ምን አይነት ፍርድ አገኘ? እንስሳው ምን አይነት ፍርድ አገኘ እያልኩህ እኮ ነው። ቀንድ ስለሌለው ተወጋ። ለምሳሌ እኔ አሁን እያልኩህ ያለሁት በቀንድ ነው፣ በሌላ ነገር ሊሆን ይችላል። ይሄ ስለ ፍትህ ነው። ምንድን ነው ፍትሁ? ፍትሁ ያገኘው ምንድን ነው? እንስሳው ገነት ማይገባ ከሆነ ምን አይነት ፍትህ ነው ያገኘው? ምን አይነት ፍትህ ነው ያገኘው? እየነገርኩህ እኮ ነው። ምን በመወጋቱ ብቻ ያን ቂሳሱን በመመለሱ ብቻ ፍትህ አገኘ ማለት ነው። ተወግቻለሁ ብሎ ተናገረ መጥቶ ተወግቻለሁ ብሎ ተናገረ መጥቶ። ከዛስ ምን አይነት መፍትሄ ተሰጠው? መፍትሄው መልሶ እንዲወጋው ያደርገዋል። የተወጋው እንዲወጋ ይችላል ለቂያማ ቀን። ስለዚህ እንስሳቶችን አላህ ሰብስቦ ያዋጋቸዋል እያልከኝ ነው። ከዛ በኋላስ ገነትና ገሃነም የማይገቡ ከሆነ ምንድን ነው ከዛ በኋላ አዋግቶ ጥቅሙ? ያኔ ወግተኸዋል ያንኛውን እንስሳ ና ተዋጉ ብሎ ማዋጋቱ ምንድን ነው ጥቅሙ? አይመን መክፈት ትችላለህ? ይሄ ስለ ፍትህ ነው እያልኩ ያለሁት። ቁርአን ነው ስለ ፍትህ ነው። እሺ ወደ ቶፒክ ግባሽ። ለማዘጋጀት ልሞክር ስልክ አንድ ጊዜ። እሺ ስለዚህ ምንድን ነው ጥቅሙ? ተዋጉ፣ ከፍቶቹ፣ እንስሳቶቹ፣ በጎቹ፣ አህዮቹ የተራገጡት የተዋጉት መልሶ አላ ኑ አንቻችን ወቅተሽ ነበር ነው ተዋጉ ብሎ አዋጋቸው። ይሄ ስለ አድል ነው። እዚህ ጋር እኮ ስለ ፍትህነት ነው እየተያወራ ያለ ነገር። ምን አይነት ፍትህ ነው? አንተና ከደውጋው ተብሎ እዛ ከፍቶችን ማዋጋት በትንሳኤ ቀን እኔ ዛሬ ስላልቻልኩ አንተ እኔ ላይ ድንበር አልፈህ ስለነበር እኔ አንተ ላይ ደግሞ እንደዛ በማድረጌ ደስ ይለኛል ማለት ፍትህ አገኘው ማለት ነው። ከትንሳኤ በኋላም ለካ ሰዎችን ስደበድብና ስፈነክስ ስገድል ደስ ይልሃል ማለት ነው። የለም ሰው አላልኩም። ምን እንሳኝ ነው አፍራ ቆይ አልከኝ እኮ ምን አልከኝ መሰለ? ደስ ይለኛል ይሄንን በማድረጌ እያልክ ነው እያልኩ ያለሁት በእንስሳ እኮ ነው። አሁን እያልኩ ያለሁት እኮ እንስሳቶቹ ምንም የማያውቁት የትንሳኤ ቀን ሰብስባቸው አንቺ ነይ የከሌን ውጊያት፣ አንተና ውጋው፣ አንተና ከሌን ጠልዘው እየተባለ እንስሳና እንስሳ ሲዋጋ ሲጣለዝ በቃ ደስ ይላቸዋል። እንስሳቶቹ ራሽናል ተውት አላቸው እንዴ? አላቸው። እዛን ጊዜ አላህ እንዲኖራቸው ያደረገ ራሽናል ቢንግ ናቸው። አዎ በዛ ሰበጊያ የውመል ቂያማ ታዲያ ተሰው በምንድን ነው የሚለዩት? አንዴ ከሰው በምን ይለያሉ? ካዳ እነሱም እንዳንተው ማገናዘብ ማወቅ ነገሮችን እንትን የሚሉ ከሆነ እዚህ ዱንያ ላይ ነው እያልኩ ያለሁት። ማገናዘብ የማይችሉት እዛ ያገናዝባል። እንዲያገናዝቡ የሚያገናዝቡ ከሆነ በኋላ መልሰው ምንም አያገናዝቡ ማያውቁ ሆነው ለተዋጉት ለተጣለዙት ከዛ አላህ የሚያገናዝቡ ያደርጋቸው የሚያውቁ ያደርጋቸውና ያዋጋቸዋል፣ ያጣልዛቸዋል። ፍትህ እንዲህ አይነት ፍትህ የለም። ቁንጫዎችስ እርስ በርሳቸው ከተጣለዙ ቁንጫዎችስ ሁሉም እንስሳት ስለተባለ ቁንጫዎችስ አንዷን ተጠለዘች የቂያማ ቀን አስነስቶ እርስ በርስ ያጣልዛቸዋል አላህ።
አዎ አይቀርም። እሱ የውመል ቂያማ አንዲት የምትቀር ነገር የለም። ሁላቸውም ይነሳል። ሪስሊንግ በለዋ በቃ ቁንጫና ቁንጫ፣ አንቺኛዋ ቁንጫ አንቺኛዋን ቁንጫ ጠልዘሻል። አንቺኛይቱ ትኋን አንቺኛይቱን ረግጠሻታል። ከዛ እርስ በርስ ሲያደባድባቸው ማለት ነው። አሁን አንተ እኮ እያሰብክ ያለኸው በአንተ ሎጂክ ነው። ይሄ እኮ ቀልድ እኮ ነው። ተረት ተረት እኮ ነው። ይሄ እኮ ሃይማኖት አይደለም። ይሄ ተረት ተረት ነው። ይሄ ስለ አድልን እያወራ ያለው ይሄ ስለ ፍትህ ነው። ተረት ነው፣ ፍትህ አይደለም። ምንም አያገናዝቡ ማያውቁ እንስሳቶች። አንድ ቀን አንቺ ስታልፊ ያችኛውን ወቅተሻል ነበር፣ አንቺ በቅሎ ደግሞ ያኛውን በቅሎ ጠልዘሽው ነበረ፣ አንቺኛይቱ ላም ደግሞ ያችኛይቱን ላም ወቅተሻል ነበር ብሎ በቂያማ ቀን ሰብስቦ እርስ በርስ ሲያዋጋቸው ሲያደባድባቸው እንስሳቶችን እንኳን ምንም አያውቁትን። ከዛ ካቀጣቀጣቸው ካዋጋቸው በኋላ የተወጋችሁ ያችኛዋን ትወጋለች። ከዛ በኋላ ምንድን ነው የሚሆኑት? ወደ ፍትህ ወደ እንትን ግባማ፣ ወደ ቶፒክ ግባ። ምንድን ነው የሚሆኑት ከዛ በኋላ? እንስሳቶች በጣም ወሬዎችን ተመዛለሁ ወይ እኮ እንስሳቶቹ ከዛ በኋላ ምንድን ነው የሚሆኑት? ንገረን። አይክበድ። እንስሳቶቹ ወደዛ ወደ አፈር ይመለሳሉ። አሃ ለማደባደብ ብቻ ነው ያስነሳቸው። ቂሳሳቸውን እንዲመልሱ ብቻ። እንደዚህም አይነት ፍትህ የለም። በእናትህ እንዲህም አይነት ተሰቀለ። አንተ አዳም ሲበላ ነበርክ እንዴ? አንቺ አዳም ገነት ውስጥ ያቺ ጸበለሷን እንትኗን ሲበላ አንቺ ነበርሽ እንዴ? ምድር ላይ ምን ትሰሪያለሽ? ከገነት ተባረርሽ እንጂ። ኤኒዌይስ እኛ ሰው ስለሆን ያስሚን በአደም ኃጢአት ምክንያት ነው የተባረርሽው እንደ እስልምና ሀዲሶችሽ እንደሚሉት። ሙሳና አደም በተከራከሩበት ላይ ሙሳ አደምን ምን አለው መሰለሽ? አንተ አደም ወይ በአንተ ኃጢአት ምክንያት ነው እኛ ከገነት የወጣ ነው አለው። አደም ደግሞ ምን አለ? አንተ ሙሳ ሆይ ተውራትን አላህ በእጁ ጽፎ የሰጠህ፣ ተውራትን በእጁ ከትቦ የሰጠ ደግሞም ቃል በቃል ያነጋገረ ገና ሳልፈጠር ከ40 ዓመት በፊት በቀደረብኝ እንዴት ትከሰኛለህ አለው። ስለዚህ በሌላ ሀዲስ ላይ ደግሞ አደም ሸፋ ለመሆን ነቢያቶች ይሰበሰባሉ። ወደ አደም ጋር ሲመጡ የመጀመሪያ አደም ጋር ይመጡና ሰዎች ሙስሊሞች አማልደን ይሉታል። አደም ምን ይላል? ኖ እኔ አልችልም። ከገነት የወጣችሁት በአባታችሁ በእኔ ምክንያት ነው። ከገነት የወጣችሁት በአባታችሁ በእኔ ኃጢአት ምክንያት ስለሆነ እኔ ሸፋ መሆን አልችልም። ስለዚህ ወደ ኖህ ሂዱ ይላችኋል። እንደዛ እያለ ይቀጥላል እስከ መሐመድ ድረስ። መሐመድ ደግሞ ጋር ሲደርስ ኢሳ ጋር ሲመጣ ኢሳ ሂድ ወደ የአላህ ቃል እና መንፈስ ወደ ሆነው ሂድ ይላል ሙሳ። አንዴ ኢሳ ጋር ሲመጡ ከዛ ኢሳ ግን ምንም ኃጢአት አይኖርበትም። ነገር ግን ወደ ማን ይልካችኋል? ወደ ሙሐመድ። ለምን? ሙሐመድ ያለፈ ኃጢአቱ እና ወደፊት የሚሰራው ኃጢአቱ የተማረለት ስለሆነ ወደ እሱ ሂዱ ትባሉና እሱ ይመራችኋል፣ አማላጅ ይሆናችኋል። ኤኒዌይስ ስለዚህ ለእኛ ለሙስሊሞች ብቻ ሳይሆን ለእናንተም እኮ ነው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያማልደው። አላህ የሚለምነው ለሁሉም ለሰው ፍጥረት ለሆነ ሁሉ ነው እኮ የሚጠይቀው። ወላሂ አልዓዚም ነው። አርፋ ቀደም ምን ብለሽኛል? አይኮርጅም አላህ ብለሽኝ ነበር አይደለ? አሁን ሙስሊም ላይ አንዴ ክፈትልን። በአንዴ መረጃ ይከፈት። ሳይ ሙስሊም በአንዴ ፕሊስ ሚዩት አድርጓ። 3 ሰው እንዴት ላውራ? ቆይ አንዴ አይመን እንዴ ሚዩት አድርግ ኑሪ። ሳይ ሙስሊምን አንዴ ክፈትልኝ። ሳይ ሙስሊም 2560 ሚዩት አድርገ ካዲድ 69 2569 ተረጋጉ። ቁርአን ከሪም ተመለስ። ካሊድ መውጣት ፈልጋል? ምን ነው? ተመለስ። ሚዩት አድርግ። ተመልሻለሁ እኮ ሚዩት አድርግ እኮ ከኔ ጋር ቀጥለሽ። ኦኬ ቀጥል። አንብብና ቀጥል። ምንድን ነው? ስለምንድን ነው? ቀጥል አንብብና በነጭ አድርገው እንትና አይመን
ባክግራውንዱን በነጭ አድርገው ነብይ እና አላህ ስለኮረጁት እናወራለን ዛሬ። አይኮርጅም ብለህ ታምናለህ? አፍራ አይኮርጅም ብላለች። ከማን ነው የሚኮርጀው? ከመጽሐፍ ቅዱስ? ያ ከመጽሐፍ ቅዱስ እንደኮረጀ ላሳየ ነው። ፊት ለፊት አድርገው። ቀላል እኮ ነው። ከላይ ያለውን ጨረቃ ምልክቷን ንካት፣ ብርሃን ያደርገዋል። አይመን ተነም ነብዩ መሐመድንም የላከው አላህ ነው። መልእክታቸውም ማለት ጭንቅላት ሳይኖረው እንዴት ነው የሚልከው? ራሱ ተላኪ ነው። አላህ ራሱ ተልኮ አሁን ልጅ ከሌሊቱ 3ኛ ላይ ወደዚህ ጡብ ጡብ እያለ ጡል ጡል እያለ ይመጣል። ያስሚን ተረጋጊ፣ ያስሚን ተረጋጊ ፕሊስ። ከአላህ ጋር ቢሆን የሚፈርዳል የተባሉ የሚያመሳስል ነገር የለም ፍርዳቸው። አንተም እኮ ኢሳ ከአላህ ጋር እኮ ነው ያለው ዱቅ ብሎ አይመን አለ። ኧረ ሙስሊሞች ምን ሆናችሁ ነው? በኢየሱስ ነይ ነይ ነይ፣ እርግብ ትሻላለች። ውረድ። ንጽጽር ምሰሩ ሆናችሁ መክፈት ማትችሉ ሰዎች በጣም የምታስቁኝ። እርግብ አንዴ ክፈችልን። ኦራይት መጽሐፍ ቅዱስ ቁርአን አንድም የኮረጀ ቦታ የለም። ፕሊስ ና ይሄን አዲስ አንብበዋል። ይሄን አዲስ አንብብ። ስለምንድን ነው አዲስ? ነብይ ስለኮረጀው ኮርጃለሁ የሚለው አንብበዋ። ዝቅ አድርጊው ትንሽ ከመጀመሪያው። ያ በቃ ቀጥል፣ አንብብ። ምን ላይ ነው የሚገኘው? ይሄ አይታይም፣ በጣም ደብዟል። ሳይ ሙስሊም። እስኪ ሀቢብ ያው በግልጽ ይታያል። አይመን ሁለተኛ እዚህ ቤት እንዳይገባ ቃልም ማስተካከል። ንጽር መሳሪያ ሆነ ገስ መክፈት ማችል ከሆነ እዚህ ቤት አታስፈልጉም። ወረንትን አዙሩሃ ወይ ወደ አማርኛ አድርገውና ህዝቡ እንዳነባር አይዞርም። አንብብ አንብብ። ቅድሜ አረብኛ ይታይ ይሆንልህ። አረብኛውን አድርግለት። ቀጥላ አንብበ ድምፅን አሰማን። ሀይ ለቁርአን ከሪም ልቀቁለት። እሺ ቁርአን ከሪም እንኳን እንደናመጣ ስለምንድን ነው የሚያነበው? ይሄ ስለምንድን ነው? ይሄ ስለመኮረጅ እኮ አይደለም የሚያወራው። አዳምጥ። ቁርአን ከሪም እንኳን እንደናመጣ እሱ ይፈሰርላል። እሱ እውቀት ስላለው እሱ ይሻላል። ቁርአን ከሪም ለተማም ሰላም ሁሉ ሰላም ነው። አልሐምዱሊላህ። ሜቢ ጥያቄውን እነሱ ላይ አላህ አይኮርጅም ነብያችን አይኮርጅም ብለው ነው የተነሱት። አፍራ እና ካሊድ ማንበብ ስለማይችል ትተባበረዋለህ። አሁን እዚህ ጋር የምጠይቅህ ነው የቅድሚያ አንተን ከእነሱ ጋር ትስማማለህ? እኔ ምን እያልኩ ነው? ኢየሱስ የተናገረውን ስለ ራሱ በምሳሌ የተናገረውን ስለ ፍርድ ቀን የተናገረውን ቃል በቃል አላህ ኮርጆ ለራሱ አድርጎ እንደዚህ ያደርጋለሁ ብሎ ተናግረዋል ብዬ አምናለሁ። አንተ ይኮርጃል ብለህ ነው የምታምነው? አይኮርጅም ብለህ ነው የምታምነው? አላህ ስብሐነሁ ወተዓላ ነብዩ ዒሳንም ማለት ኢየሱስንም የፈጠረው እሱ ነው። ኢየሱስማ አዳም ጭንቅላት አልባ የነበረውን ሙሐመድ ሲፈጥረው፣ ሙሐመድን ግን ኢየሱስ ነው የፈጠረው። አሁን ቶፒክ ላይ ትገባለህ። ጭንቅላት የሌለውን ነገር እኔ ራሱ ፍጠር ብትለኝ ጭንቅላት አበጅቼ ነው የምሰራው። ጭንቅላት አልባ አካል እያመለክ ኢየሱስን የፈጠረውን ብለህ እንዳትናገርኝ። ፊት እግር እንዴት ነው እሱ ሊፈጥር የሚችለው? አምላክ እኮ እግር ነው እንጂ ጭንቅላት የለውም። ስለዚህ ቶፒክ ላይ ግባ። ብዙ እንትን አትበልና ኤኒዌይስ ቶፒኩ ላይ ግባ። ጭንቅላት የሌለው ነው አላህ። ስለዚህ ጭንቅላት የሌለው አካል ተንቀሳቃሽ ከሌሊቱ 1/3 ሁሌ የሚንቀሳቀስ የሚወርድ እያሰራኸኝ አይደለም። እንዳስወራ ከፈለግ ቶፒክ ሽፍት ሳታደርግ ሌሎችን አታክ ሳታደርግ ሳትሳደብ የተጠየቅከው
ብቻ ኮርጇል አልኮረጀም? ይህንን አንብብና መልስ። እኛ ጭንቅላት አልባ አካል እግር የሆነ ባትና እግር እያመለክ ኢየሱስን የፈጠረ ብላ አትበል። ስለዚህ እዚህ ላይ አንብብ። ይሄንን እኮ አላህ Subhanahu Wa Ta'ala የሁላችንም ፈጣሪ ነውና የሚሰራውን ያውቃል። ስለዚህ ፕሊስ አልተጠየቅክም። ቶፒኩ ላይ ግባ። ጭንቅላት የሌለው እኛን አልፈጠረንም እያልኩ ነው። ጭንቅላት ቅድሚያ ይፍጠር ለራሱ። ጭንቅላት አለው አላ እግር እንዳለው ታምናለህ፣ እጅ እንዳለው ታምናለህ፣ ባት እንዳለው ታምናለህ። አምላክ ጭንቅላት አለው። አንዳንድ ነገራቶችን መልስ እየሰጠሁ ነው እንጂ የተከራከርኩ ስላልሆነ ስለዚህ መልስ እየሰጠኝ አይደለም። ሳትጠየቅ አታውራ። የተጠየቀው ይሄ ክፍል አንብብና አስረዳን የተባልከው የኮረጀውን ማትስማማውን ነገር ባለመስማማት ማለፍ ትችላለህ ነው መልሱ። ኖ ባለማስማማት አላልፍም። ምክንያቱም ለምን መሰለህ የፈጠረ ስትለኝ ፈጣሪ አይደለም ለኔ። ለአንተ የፈጠረኝ ብለህ ማውራት ትችላለህ። የፈጠረን ማለት ትችላለህ። መፍትህ ነው። እንደዛ ብለህ ቀጥል። እሺ አምላኬ በልና ቀጥል። የምታመልከው አንተ ስለሆነ ወደ እኔ ግን አስጠግተህ ካወራህ የኔ ጭንቅላት አልባ አካል አላመልክም፣ እግር አላመልክም። አምላኬ ልበላ እኔ አምላኬ ብዬ ላውራ። ኦኬ ትችላለህ። ስለዚህ አምላኬ እያልክ አንብብና እናስረዳል። እሺ አምላኬ አላህ Subhanahu Wa Ta'ala ከዚህ በፊት ያሉ ህዝቦችን እንደመፍጠሩ ምክንያት የሚያደርጉትን ነገር ስለሚያውቅ እንደ ዜና ቁርአን ላይ ይመጣል። ነቢ ዒሳ እንዲህ ያሉ፣ ነቢ ሙሳ እንዲህ ያሉ። ይሄን አንብብና ይሄን አሉ ሚል አይደለም የጠየቁ። ኮርጇል፣ የራሱ ንግግር አድርጎ ወስዷል። ኢየሱስ ስለራሱ የተናገረውን አላህ ደግሞ ለራሱ አድርጎ ወስዷል እያልኩ ነው። ቀጥል፣ አንብበው ቅድሚያ። እሺ ኢነላህ ዐዘ ወጀል የቁል የውም አልቂያማ የብነ አደም መሪቱ ፈለም ተዑድኒ፣ እኔ ስታመም ለምን አልጠየከኝም ይላል። ቃለ ያ ረቢ ከይፈ አዑድ። ማን ያለው? አላህ ሱብሓነሁ። ይሄ ምን ይባላል መሰለህ? ሐዲስ አልቁድስ ይባላል። ሐዲስ ቁርሲም አለ። ሐዲስ ሙስሊም ነው ይሄን ያመጣውልህ። እኔ ሳይ ሙስሊም ነው ያመጣውልህ። ሐዲስ ቁርሲም አለ። ያ ሐዲስ አልቁድስ ማለት ያው ሂካየትን አን ረቢ ነብዩ ሰለላሁ ዐለይሂ ወሰለም የአላህን ቃል ቀጥታ ሲያመጡ ነው የሚያመጡትና ሐዲስ አልቁድስ ይባላል። ይሄ ኢነላህ ማንኛው ነው የሚያወራው? ፕሊዝ ሰላም ነው ወንድሜ። አረስ ተራዳይር አረስ ሰላምን ተረጋጋና ያዛርገውና ሲሰው ላይ አፍ ላይ አትቁም። እያነበበ ነው ወንድሜ። ስርዓት ልመዱ እንጂ ሐዲስ አልቁርሲ ማለት ቀጥታ በመሐመድ አማካኝነት ከአላህ የተነገረ ነው አይደለ? አዎ። እና ይሄ አንዱ ሐዲስ አልቁድስ ነውና ኢነላህ ዐዘ ወጀል የቁል ግልጽ አድርግላቸው ለኦዲየንሱ። ሐዲስ ቁርሲ ማለት ቀጥታ ከአላህ ለመሐመድ ሲሆን ማለት ነው። ምን ይባላል መሰለህ? ይሄ ዒባራው አገላለጹም ሆነ የቃል አሰካኩ ከአላህ የወረደ ይሆናል ማለት ነው። ከቁርአን የሚለየው ቁርአን ሲሆን ከቁርአን የሚለየው ቁርአን ላይ አልተካተተም ይሄ ማለት ነው። ይሄ ሐዲስ ነው። ቁርአን ደግሞ ሲሆን ከአላህ ጅብሪል ከዛ ሙሐመድ ነው የሚሆነው አይደለ? ይሄኛውም እንደዛው ነው። ደሴም ቲንግ ነው። ይሄንኛውም ጅብሪል ነው። አዎ ጅብሪል አለይሂ ሰላም ነው የሚነግራቸው፣ ወይም ነብዩ ሰለላሁ ዐለይሂ ወሰለም ከሳቸው ከአላህ Subhanahu Wa Ta'ala ቀጥታ ይዘው ንግግሩም ወይም የቃል አሰካኩም ከዛው ነው የሚሆነው። ሐዲሱ ደግሞ بمعنى معناه የነብዩ ሰለላሁ ዐለይሂ ወሰለም ንግግር አሰካኩ ይሆንና ግን ወላ ينطق عن الهوى ከልብ ወለዳቸው ሳይሆን የሚያወሩት የራሳቸው ቃል ነው ንግግሩም። ስለዚህ ወይ ይሄ ነው በራሳቸው የነብዩ ሰለላሁ ዐለይሂ ወሰለም ንግግራቸውም ወህይ ነው። ምክንያቱም لا ينطق عن الهوى ከልብ ወለዳቸው አያወሩም። which means ስለዚህ ቁርአን ያልተባለ ቁርአን ውስጥ ያልተካተተ ሌላ ሐዲስ አለ ማለት ነው። አላህ ነው እንደገባው ደንቆሮ ነው እንዳይሰማም ከስሩና ለመረዳት እየሞከርክ ከሆነ በደንብ አስረዳሃለሁ እኮ። ስለዚህ እንደዚህ እያልከን ነው። ይሄንኛውም ካላህ የመጣ ቀጥታ እንደ ቁርአን ነው ካልከን ፕሊስ አምዛ ምንም ትንጫጩት ለምን ተረበሹት? ሙስሊም ወንድሞቼ አዳምጡ እሺ። ሙስሊሞች ስርዓት ያላችሁ መሆን ጥሩ ነው። በየትም ቦታ ጥሩ መሆን ነው የሚሻለው። ለዚህ እንደማመጥ እኔም ደስ ይለኛል። መደማመጥ ነው ደስ የሚለው። የእናንተ ልጆች እኮ ናቸው እየረበሹ ያሉት። ስለዚህ እያልኩ ያለሁት ቀጥታ ቁርአኑ ይሄ ሀዲሱ ከአላህ በጅብሪል አማካኝነት ሆነ ቀጥታም ሆነ ለሙሐመድ ሆነ ያኛውም ቁርአንም እንደዛ ነው። ስለዚህ ቁርአን ውስጥ ያልተካተቱ አላህ የተናገራቸው ብዙ ነገሮች አሉ ማለት ነው። ሐዲስ አልቁድስ ተብሎ የመጡ ውስን እንትኖች አሉ። እነሱ ሐዲስ አልቁድስ ይባላሉ።
ሐዲስ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ዒባራ በአገላለጽ ደረጃ የነብዩ ሰለላሁ ዐለይሂ ወሰለም አገላለጽ ይሆናል፣ ወይም ደግሞ ተግባራቸው ይሆናል። እናታችን አይሻ ወይም አቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አድርገው እንዲህ አደረጉ፣ ተግባራቸውም ሐዲስ ይባላል። ወይም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ዘመን እየተከሰተ ነብዩ ሰለላሁ ዐለይሂ ወሰለም አይተውን ነበር። ስለ ቁርአን ነው ስለ ሐዲስ ቁርሲ ሐዲስ አልቁድሲ አንዱ ሐዲስ ነው። ስለዚህ ደረጃው ከሐዲስ ከፍ ያለ ከቁርአን ዝቅ ያለ ይሆናል ማለት ነው። ገባ? ቁርአን ላይ የተካተተ ስላልሆነ አሁን ቁርአንን በማንበብ አንድ ሐርፍ ብታረብ ባላ ቃላት ውስጥ ከፍታና ዝቅታ አለ። እናመሰግናለን። ቀጥታ ካላህ የሆኑ ሆኖ ከፍታና ዝቅታ አለ ማለት ነው። ቴንክ ዩ። እሺ አንብብና ተርጉመው፣ ክፍሉን አንብብና ተርጉመው። ስለዚህ እሺ ኢነላህ ቃለ ያ ረቢ ወከይፈ ናም እሺ ፈለም ተዑድኒ ለምን አልጠየከኝም? ወሚነ ሱነቲ ኢዓደቱል መሪድ የታመመን ሰው መጠየቅ ከሱና ውስጥ ነውና ለምን እኔን ስታመም አልጠየከኝም ይላል። ከዛ እዛው ሐዲሱን ይመልስልሃልና ዝቅ አድርገው ትንሽ ሐዲሱን እስከ ወደታች ከላይ የቆረጥከው ላይ ወደ ላይ እንጂ ከላይ የቆረጥከው ስላለ ናም ካሁን ከፍ አድርገው ትንሽ ቃለ ቃለ ያ ረቢ ከይፈ አዑዱከ ወአንተ ረቡል ዓለሚን እንዴት እጠይቅሃለሁኝ አንተ የዓለማቱ ጌታ ሆነ ሳለ ይለዋል። ቃለ አማ ዓሊምተ አነ ዓብዲ ፉላን እከሌ የሚባለው ባሪያዬ መታመሙን አልሰማህም አታውቅም እንዴ? ፈለም ተዑድሁ አልጠየቅከውም እኮ ለምን መታመሙን ሂደህ አልጠየቅከውም ይለዋል። አማ ዓሊምተ አነከ ለው ዑድተሁ እሱን ሂደህ ብትጠይቀው ኑሮ ለወጀድተኒ ዒንደህ እሱ ዘንድ ታገኘኛል ነበር። ያ ማለት እኔ በመልካም ስራ አብሬህ ይሆናል ነበር ወይ? አንተ መልካም ስራ በመስራት አትፈስረው፣ ዝም ብለህ አንብበው። ያነበብክ ሂድ፣ ተፍሲሩ እኮ እደሰት አልነበረም ወይ ይለዋል ማለት ነው። አፌ ላይ አትቁምብኝ። ከዛ በኋላ የብነ አደም እሺ ለወጀድተኒ ዒንደሁ ይለዋል። የብነ አደም እስተጣዕምቱከ አብላኝ ብዬህ ፈለም ትጥዒምኒ አላበላኸኝም ይለዋል። ቃለ ረቡል ዓለሚን ቃለ ረቢ አንተ ጌታ ሆይ ወከይፈ ኡጥዒሙከ ወአንተ ረቡል ዓለሚን እንዴት መግብሃለሁኝ አንተ የዓለማቱ ጌታ መጋቢ የሆነህ ሳለ ይለዋል። ቃለ አማ ዓሊምተ አነሁ ኢስተጥዓመከ ዓብዲ ፉላን ከሌ የሚባለው ባሪያዬ አብላይ ብሎ ሲጠይቅህ አታቅም? አታሽከርክረው፣ ቆይ ፈለም ትጥዒምሁ የዛን ጊዜ እኮ አላበላኸውም ይለዋል። አማ ዓሊምተ አነከ ለው አጥዓምተሁ ለወጀድተ ዛሊከ ዒንዲ ይሄንን ሰውዬ ብታበላው ኑሮ ከኔ የምታገኝ መሆኑን አታቅም ነበር? ያምን እንደምታገኝ አታቅም ነበር ይለዋል ማለት ነው። የብነ አደም እስተቀይቱከ ፈለም ተስቂኒ እስተስቀይቱከ ጥምጠምቶኛ አጠጣኝ ስልህ አላጠጣኸኝም ነበር ይለዋል። ቃለ ያ ረቢ ከይፈ አስቂከ ወአንተ ረቡል ዓለሚን እንዴት አጠጣሃለሁ አንተ የዓለማቱ ጌታ ሆነ ሳለ ይለዋል። ቃለ استسقاك عبدي فلان كلم بالو باري አጠጣይ ብሎህ ነበር فلم تسقيه ያላጠጣኸውም اما انك لو سقيته وجدت ذلك عندي እሱን ብታጠጣው ኖሮ ያጠጣኸውም እንዳኔ እንደምታገኘው አታውቅም ወይ ይለዋል ማለት ነው። ስለዚህ ለምትሰራው ስራ መነዳህ እኔ ስለሆንኩ ልክ ለሱ ያደረግከው ነገር ለእኔ እንዳደረግኩ ቆጥሬ ነበር መነዳህ ወይም ማድረግልህ ይለዋል ማለት ነው። ምናልባት ከተሳሳትኩ ሙስሊም ወንድሞቼ ያርሙኛል። መሐመድ ሚታክ እንደዚህ ነው ተፍሲሩ። ያ ትክክል እና ባጭሩ የሰው ልጆች የአላህ ሱብሓነሁ ወተዓላ ባህሪ ሲላበሱ ምሉእነት ይሰማል። ናም መልካም ሐዲሱ ግልጽ ለማድረግ ወንድማችንን በስርዓት ብሎታል። ቁርአን ከሪም እንዳለው ምንድነው በግልጽ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ አላህ ይጠይቃቸዋል። ከዛ እነሱም ደግሞ ምን ብለው ይጠይቁታል? አንተ የዓለማቱ ጌታ ሆነ ሳለ እንዴት ነው እሱ ተርበህ ምናበላ ተጠምተህስ ተርበህ ምናበላ ሲሉት እዛ የተራበ አንዱን ብታበሉ ኖሮ እኔን እርሱ ዘንድ ታገኙኝ አልነበርምን ይላቸዋል። እንደገና ደግሞ ይጠይቃቸዋል። ታምሜ አልጠየቃችሁኝም ይላቸዋል። አንተ የዓለማቱ ጌታ ሆነ ሳለ እንዴት ነው እሱ ታመህ የምንጠይቅህ ብለው ይጠይቁታል። እርሱም ደግሞ የታመመን ብትጠይቁ እኔን በእርሱ ዘንድ ታገኙኝ ነበር ይላቸዋል። ተጠምቼ አላጠጣችሁኝም ይላቸዋል። አንተ የዓለማቱ ንጉሥ ሆነ እንዴት እኛ ልናጠጣ እንችላለን ይሉታል።
ተጠማን ብታጠጡ እኔን በእርሱ ዘንድ ታገኙ ነበር። ታርጄ አላለበሳችሁኝም ብላችኋል። አንተን እንዴት ያለማቱ ጌታ ሆነ ሲሉት የታረዘን ብታለብሱ እኔን በእርሱ ዘንድ ታገኙ ነበር ይላችኋል። የእኛ ፖይንት ምንድነው? ይሄ ንግግር ቀጥታ የተሰረቀ ነው፣ የተኮረጀ ነው። ከየት ተኮረጀ? ፎይ ኦልራይት፣ ከየት ነው የተኮረጀው? ኮመንት ላይ ንገሩት እስቲ ከየት እንደተኮረጀ። ከማቴዎስ ቃል ወንጌል በቃል ተኮረጀ። አፍራ አልተኮረጀም አይኮርጅም ብላን ነበረ። አፍራ ይሰማሻል? አማርኛ ማንበብ ትችላለሽ? ይሄን አንብቢ እስኪ። እሺ ምዕራፍ 3 ምዕራፍ 3 ሳይሆን ምዕራፍ 25 ከቁጥር 30 ጀምሮ አይታይም በደንብ ትንሽ ወደዚህ አድርገው። አቃይ ከፈት ገና ከ31 ነው። እሺ የማይጠቅሙንን ከ31 ጀምሮ አድርገው። በቃ ቀጥይ። እሺ የሰው ልጅ በክብሩ የሚመጣበትን ጊዜ ከእርሱ ጋር ቅዱስ መላእክቱ ሁሉ በዚህ ጊዜ በክብሩ ዙፋን ይቀመጣል። ልቀጥል? ቀጥያው። ምክንያቱም ሐዲሱ ላይ ሰምተሻል። ያንዴ ሐዲሱ ላይ ስናነበው አላህ ምን ይላል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አላለበሳችሁኝም፣ ተርቤ አላበላችሁኝም ብሎ ሲል አንተ ንጉሥ ሆነ እንዴት እናበላሃለን፣ እንዴትስ እናጠጣሃለን፣ እንዴትስ እናለብሳለን ሲሉት የተቸገሩትን ብታበሉ እነኛም ብታደርጉ እኔን በእነሱ ዘንድ ታገኙ ነበር ብሎ ይመልስላቸዋል። አይደለ? አዲሱ ቅድም እንዳየ ነው። ይሄን ክፍል አሁን አንድ ጊዜ እና 32 ልቀጥል? አዎ ቀጥይ እስከ 40 ድረስ። አሕዛብም ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹም ከፍየሎቹ እንደሚለይ እርስ በእርሳቸው ይለያያቸዋል። በጎቹም በየቀኑ ፍየሎቹንም በግራው ያቆማቸዋል። ከንጉሱም በቀኙ ያሉት እንዲህ ይላቸዋል፣ እናንተ የአባቴ ብሩህ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋልና። ጻድቃንንም መልሰው ይሉታል፣ ጌታ ሆይ ተባረክ፣ አይተን መቼ ተርበን አይተን መቼ አበላንስ? ተርበን አይተን መቼም አበላንስ? ወይስ ተጠምተን አይተን መቼ አጠጣን? እንግዳ ሆነስ አይተን መቼ ተቀብለንላ? ወይስ ታርዛ አይተን መቼ አለበስን? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያነሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለኔ አድርጋችኋል ይላቸዋል። ጎበዝ፣ ከፍ አድርገው። እነኛውን ለጻድቃኖች የተነገረ ነው። ተርበው ያበሉ፣ ተጠምተው ያጠጡ፣ ታርዘው ያለበሱትን ነው። ተርበው ያላበሉ፣ ተጠምተው ያላጠጡ፣ ታርዘው ያላለበሱትን ደግሞ እንዲህ ይላቸዋል። ቀጥይ። በዚያ ጊዜ በግራ ያሉትን ደግሞ ያላቸዋል፣ እናንተ እርጉማን ለሰይጣን ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረ መቼ አይተን አላገለገልንም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያነሱ ከዚህ ለአንዱ ስላላረጋችሁት ለእኔ ደግሞ አላረጋችሁም ብሎ ይመልስላቸዋል። ጎበዝ። ስለዚህ ቅድም አዲሱ ላይ ስናነብ ከሰማሽ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አልጠየቃችሁኝም ይላቸዋል አለ አዲሱ ላይ። እነሱ ደግሞ አላህን ምን ይሉታል? የት አግኝተን ነው የምናበላ? የት አግኝተንስ ነው የምናጠጣ?
የት አግኝተህ ነው ታመህ ምን ጠይቀህ ይሉታል አይደለ? እነኚህን እዛ ለታመመ ለነኛ ብታደርጉ ኖሮ ለኔ እንዳደረጋችሁ ነው ብሎ ይላቸዋል አይደል? አላህ እዚህ ጋር ደግሞ ቃል በቃል እየሻለ ኢየሱስ ምን ይላል? እነኚህን አድርጋችሁ ቢሆን ለኔ እንደተደረገ ነው ብሎ አላቸው አይደለ? ስለዚህ ለምንድን ነው እሱ አላህ ኢየሱስ ስለራሱ የተናገረውን የኮረጀው? እዚህ ጋር የሆነ ጥያቄ አለኝ። እሺ ኢየሱስ ክርስቶስ ምን ብሎ መሰለ? እኔ የመጣሁት የእስራኤልን በጎች ለመመለስ እሱ መልስልሻለሁ። የፈጠረኝ ማለትም አላህ እኮ አፍራ ሌላ ርዕስ እሱ ሌላ ርዕስ ነው። እሱ መልስልሻለሁ ጥያቄ ከሆነብሽ። በመጀመሪያ ግን እዚህ ጋር እንደተማመን ነው እንዳየነው ቀጥታ ኢየሱስ ስለራሱ የተናገራቸው አላህ ኢየሱስ አስተምሩ ይሄንን ወንጌል ተሰብኮ ከ600 ዓመት በኋላ አላህ የራሱ አስመስሎ እንዲህ መናገር ለምን አስፈለገው? አላህ ኢየሱስን ራሱ የፈጠረው አላህ በጅብሪል አማካኝነት ወደ ኢየሱስ የመጣው ነው ኢየሱስ የተናገረው እንጂ እድል ትሰጠኛለህ እኔ ልመልስልህ። ምኑ የተሳሳተው? አላህ ለኢየሱስ በጅብሪል ወደ ኢየሱስ የላከውን ለሰዎች ኢየሱስ የአላህ መልእክተኛ ነው እንጂ ኢየሱስ ከራሱ አልፎ የሚናገረው ነገር የለውም። አፍራ ያልሽው ኮራጅ የሚባለው ከኋላ የመጣ ነው ከፊት ያለው ነው? ኮራጅ የሚባለው ከፊት የመጣ መጀመሪያ የነበረው ኮራጅ ይባላል ወይንስ በኋላ የሚመጣው ነው የሚኮርጀው? በኋላ የመጣው ነው የሚኮርጀው። እናመሰግናለን። ስለዚህ ይሄ ከተጻፈ ከ600 ዓመት በኋላ መሐመድ መጣና አላህ እንዲህ ብሏል አለን። ኢየሱስ የተናገረውን ኢየሱስም እና እኮ ነቢ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኞች ናቸው። እሺ ስማ ንገር ወይ አፍራ የቁርአኑን ኢሳን እዛው ያዡ። የቁርአኑን ኢሳ እኛ አናውቀውም። የቁርአኑን ኢሳ አሁን ካላህ ጋር አርሽ ላይ ያለውን አናውቀውም፣ አይመለከተንም። የኛ ስለኛ ኢየሱስ ታወሪ ግን እንዲህ ብሎ ይተናገራል። ወደ አርሽ ወደ ራሱ ነው ወሰደ። ወደ ራሱ ከሆነ ደግሞ አላህ አርሽ ላይ ነው ብለህ ነው የምታምነው። ምንድነው አርሽ ላይ አይደለም የምትለው? ሱራ 3:54 ላይ ወይ ሱራ 3:54 ላይ ወደ እኔ አንሽህ ነኝ ነው የሚለው። ወደ ራሱ ነው ያነሳው። ራሱ ደግሞ ያለ አላህ አርሽ ላይ ነው ያለው። ስለዚህ አሁን ቶፒክ ላይ እንቁምና በደንብ አስተውይ። እኔ እያልኩሽ ያለሁት ይሄ በምሳሌ የተነገረው ይሄንን የተናገረው ኢየሱስ የዛሬ 2000 ምናምን ሲሆን ይሄንን ደግሞ መሐመድ አላህ ተናገረ ያለው የዛሬ 1400 ነው። ስለዚህ ኢየሱስ ከተናገረው ከ600 ዓመት በኋላ መጥቶ ይሄንን ቀጥታ ለአላህ ከሰጠና ይሄ አምላክ ነው የሚናገረው ሊፈርድ እንዲህ ብሎ ይጠይቃል ብላችሁ ካመናችሁ ኢየሱስ የተናገረው መስረቅ ነው መኮረጅ ነው እያልን ነው። እኔ ደግሞ እያልኩህ ያለው ነቢ ሙሐመድም ሰለላሁ ዐለይሂ ወሰለም ኢየሱስም የአላህ መልእክተኞች ስለሆኑ ኢየሱስ ወደ መርሳህ እየመጣሁልህ እኮ ነው። ኢየሱስ የፈጠረው ፈጣሪ ያለው ለኔ እንዲህ ብታረጉልኝ አለ። ከዛ የሰው ሙስሊም ያልሆነ ህብረተሰብ ኢየሱስ ፈጣሪ ነው፣ ኢየሱስ ጌታ ነው፣ አምላክ ምድርን ሰውን ሁሉ ነገር የፈጠረው ኢየሱስ ነው ብሎ አመነ። ነቢ መሐመድ ግን የፈጠረኝ አምላክ ለሰው ልጅ አስተምር ያለኝን ነው ማስተምረው ብሎ አላህ ደግሞ በጅብሪል አማካኝነት የተናገረው። አፍራ አሁን ካንቺ የምንነግሪኝ እዛ ኡስታዞች መስጊድ ላይ ነገሩሽን ነው የምንነግሪኝ አይደለም። አልሐምዱሊላህ አይደለም። ፕሊዝ አዳምጪኝ። መስጊድ ላይ ነገሩሽ አለ ኢሳ አይመለከተንም እንደዛ ብለሽ ማመን ትችያለሽ። የኛ ኢየሱስን ከጠየቅሽን ግን እርሱ በስጋ የተገለጠ ነው፣ ሁሉን የፈጠረ ነው፣ ሁሉን ካለመኖር ወደ መኖር ያመጣ ነው። ስለዚህ ስለኛ ስታወሪ ከእናንተ ጋር ያለው ጋር ከኢሳ ጋር ይቀየጥብሽ። የኛ ጥያቄ አሁን የእናንተ ኢሳ የተፈጠረ ነው አይደለም የሚል አይደለም ጥያቄያችን። የኛ ጥያቄያችን አሁን ምንድነው? እሱ የኛ ኢየሱስ
የተናገረውን የእናንተ አላህ ሰርቋል እያለ ነው። አሁን አርጊ ማድረግ ያለብሽ አንቺ አሁን ያሳየውሽን አንድ ምዕራፍ ሙሉ አንድ ምዕራፍ ለምንድን ነው እሱ የኮረጀው ነው? ማን አላህ? አዎ ግን እውነት ግን እኔ የምለው ማለት ነው እሺ እንዴት ብታስቡት ነው ፍጡርንና የአምላክን የምታወዳድሩት? ግን አላህ አላህ ፍጡር እኮ ነው። ለኛ እኮ አላህ እኮ ፈጣሪ አይደለም። ለኛ ማወዳደር አይደለም ሊወዳደር ተጠራ ፍጡርም በመሐመድ የተፈጠረ የምናብ ነው ብለን ነው የምናምነው። ፈጣሪ ብለን እኮ እኛ አላህን አናምነው። ያንቺን አላህ የምታመልኪው እኛ ፍጡር ነው። ከፍጡርም ደግሞ ውጭስ ከባድ ነገር ምን እንደሆነ ታውቂያለሽ? ጭንቅላት የሌለው ፍጡር በጣም አስከፊ ነው ማለት። ጭንቅላት የለውም አለ እግር አለው እጅ አለው ዋብያ ኮንሽ ማለት ነው። ስለዚህ የእናንተን አላህ እኛ ላይ አትጫኑ። እኛ እንደምናመልክ አድርገን ፈጣሪ እኮ ነው እንደዚህ እኮ ነው አትበሉ። አንቺ እንደዛ ብለሽ ማመን ትችያለሽ። እኛ ግን ስለማናም ነው የተነሳው አርጉመንት ላይ ብቻ ምላሽ። ዮሴፍ አለው እግዚአብሔር ይመስገን። በዚሁ አጋጣሚ አንድ ማለት የምፈልገው ነገር ኢየሱስ ክርስቶስ ስለ ራሱ ሲናገር እኔ እያለ ነው። እኔ እያለ ስለ ህዝቦቹ ሲናገር እኔ እያለ ነው። እና ለምንድን ነው በቁርአን ላይ በእያንዳንዱ አያ ላይ አላህ እኛ እያለ የሚናገረው? እኛ ሲባል እንግዲህ ብዛት ነው የሚገልጸው። እና ለምንድን ነው እኛ የሚበዛው? ለታዕዚም ይመጣል ሊያልቅ ነው ይለዋል። እኔስ ምን አዲስ ነገር አለ? ቆይ አንዴ መልእክት አለ ሰማለሁ። ሰማለሁ አለ ትሰማለህ? ዮሴፍ ካለ አውራ። መልካም አፍራ አርጉመንታችንን በደንብ የተረዳሽው አልመሰለኝም። ካሊድ ቀጥል። ሲቀደም ልመልስ እያልክ ስለነበረ እኔ ልመልስ። ቀጥልሽ ግን እንትን ቁርአን ከኔ ቀጥል ፈለገ። ማክሽ ቀጥል። ቁርአን ቢስሚላህ። ሁለቱም ምንጫቸው አንድ ከሆነስ ተኮራረጀ ይባላል? ምናቸው ምን ምንጫቸው አንድ ከሆነ ዘቡር ወይም ኦሪት ከአላህ ነው የወረደው፣ ቁርአንም ከአላህ ነው የወረደው። አሁን እኛ ክሌማችን መጽሐፍ ቅዱስንም ተበራርዛችሁታል ነው እንጂ የአላህ ንግግር ነበረ። ነገር ግን አንተ ነህ ተበርዟል ያልከው። አንተ ነህ በርዟል ያልከው። ሜቢ ከተበረዘ ደግሞ የአንተ ቁርአን የተበረዘው ነብይህና አምላኬ ብለህ ጭንቅላት የሌለው የምትከተለው ተበርዟል አላለም። ስለዚህ ከነሱ የተሻለ እውቀቱ ካለ ቁርአን እኮ ተበርዟል ይላል እኮ ቁርአን። ኖዌር አንድ ቦታ ከልጆች ከራሳቸው እጅ እየጻፉ ይቀላቅሉበታል። ለሽተሩ ቢሂ ተመነን ቀሊላ፣ ያው የዕለት ጉርስ ለማግኘት ያጭበረብሩበት ነበር ይላል ቁርአን ላይ። እሱ ምን ችግር አለ? እሱ እዛው እንቆራቱን አንተ ደነዝ ነው እንዴ? እድልና ሰልፈ ሰጠ ጠጅ ቤት ጋር ስራ ጠብቅ። የክስት ጣልቃ ከገባ አወርዳለሁ። ደንቆራቱን ለምን ነው ሰዎች ያወራ ደራር በምገባው ሁሌ? እሺ ሶሪ ሱረቱ በቀራን ካነሳው ቁርአን ከሪም ሱረቱ በቀራ ስለ ግለሰቦች ነው እንጂ የሚያወራው ስለተወሰኑ ፓርቶች ሆኑ ነው እንጂ የሚያወራው ስለ ሁሉም አይደለም የሚያወራው። ስለዚህ ስለተወሰኑ ፓርቶች ስለነ ሉቃስ ስለነ ማቴዎስ ሊሆን ይችላል እኮ ነው። እነሱም ግለሰብ አይደለም ስለ እነሱ እንዲታሉ ከዚህ መሐመድ ስለኮረጃቸው ነው። እሱ መሐመድ የሚኮረጀው ከነሱ ላይ ነው። ሌጀንዶች ናቸው። ከሌጀንዶች ጋር የተያዘ ልክ እንደ ሚድራሽ ያሉ ዝም ብለው ባይሁዶች ሌጀንድ ውስጥ ያሉትን እነሱ ለገንዘብ ለማግኘት ሲሉ መጽሐፉ ላይ ያልሆነ ልክ እንደ ማብራሪያ ልክ የእናንተ ቁርአኑ አለ አይደለ? ቁርአኑን ደግሞ ማብራሪያ ተፍሲሮች እና ኢብን ከሲር ጃለሌን ጠበሪ ቁርጡቢ ምናምን ማብራሪያዎች አሉ አይደለ? እነኛ እንደዛ የሚጽፉ ነበሩ። እነሱ እንደዛ አይደለም የሚለው ቁርአኑ። ወንድም ይቅርታና አንተ የጠቀስከው
አንተ ሱራ 2 የጠቀስክ ማብራሪያ ብሎ ምን ብለው هو من عند الله ይሉታል። ከዛ ይኸው ይጽፉትና هو من عند الله እኮ ከአላህ ነው ይሉታል። አየህ ይሄ እኮ ነው ችግሩ። ማብራሪያማ ችግር የለውም። አንተም ልታብራራ ትችላለህ። ከዛ ይሄ ከአላህ ነው የሚለው ውሸታቸው ነው ችግሩ። እሺ ጎበዝ፣ እኔ ሱራ 2 ላይ ቆሜ ሙሉን እገልብሃለሁ። ክፈትለት። ሱራ 279 ነው የጠቀሰው። ቶፒካችን አሁን እንደተኮረጀ ገብቶሃል። ኦኬ አንድ አይነት እንደሆነ ገብቶሃል። ስለዚህ እንደዚህ ከሆነስ ሚል ነው እንደ ማስኬድ እዛ ላይ ያሳያለሁ። ምክንያቱም የሰው ልጅ በክብሩ በሚመጣ ሰዓት እንዲህ ብሎ ይጠይቃቸዋል ብሎ ስለ ራሱ ነው ክርስቶስ የተናገረው። አላህ የሰው ልጅ ተብሎ ይጠራል ካልክ ፋይን እንስማማለን። እሺ ክፍሉ ነይ። ለነዚያም አንተ መጽሐፉን ነው ብለኸኛል። ለነዚያም መጽሐፉን በእጆቻቸው ለሚጽፉና በደንብ አስተውሉ፣ ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ካላ ዘንድ ነው ለሚሉ ወዮላቸው። ለእነርሱም ከዚያ እጆቻቸው በጻፉት ወዮላቸው፣ ለእነርሱም ከዚህ ከሚፈሩት ወዮላቸው ይላል አይደለ? ልክ ነው። ስለዚህ ይሄ ሁሉም ተበርዟል እያለን ነው። ምኑ ይሄ ክፍል ያው መበረዝ ማለት ከአላህ ያልሆነ ከመጽሐፋቸው ያልሆነ ትንሽ ነገር ከተቀላቀለበት ተበረዘ፣ ተበላሸ። ተቀላቅለ መጽሐፉ ዋናው እያለ አይደለም። ከመጽሐፉ ያልሆነ ሌላ ነገር እየጻፉ ስለሚሸጡ ነው። ቁጥር 75 አድርገው ዝቅ አድርገው አውዱን ተከትለን እንሂድ። 75 ጀምሮ የተወሰኑ ክፍሎች እንጂ ለገንዘብ ብለው ከአይሁድ የሆኑ የተወሰኑ ክፍሎች ይህን የሚያደርጉ ናቸው። እንደዚህ ይላል። ትክክል ነው። ታዲያ አሁንም እሺ ቀጥል። ትክክል ነው። አሁንም መጽሐፍ ቅዱስ ላይ ላሳየ ነው። እሺ ከዚያም ከዚህ በኋላ በልቦቻቸው ደረቁ፣ እነርሱም እንደ ድንጋዮች ወይም ድርቅና ይበልጥ የበረቱ ናቸው። ከድንጋዮችም በእርሱ ስንት ነው የከፈተው? 75 ነው ያልኩህ። 75 ስንት ነው? 75 እኮ አይደለም። ኦኬ አይሁዶች ከነሱ የሆኑ በደንብ አስብ። ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ምን የሚሰሙና ከዚያም ከተረዱት በኋላ እነርሱ እያወቁ የሚለውጡ ሲሆኑ ለእናንተ ማናቸውን ትከጅላላችሁ? የሚሰሙት ትክክለኛውን ነው አይደለም? ማመናቸውን። እሺ የሚሰሙት ትክክለኛውን ቃል ነው አይደለ? ይሰሙትና ያው ያውቃሉ እኮ አይሁዶችም ሆነ ትክክለኛውን ቃል ይሰማሉ። ከመጽሐፉ ትክክለኛውን ቃል ይሰሙና እነሱ ግን ለውጠው ይሄ ካላ የመጣ ነው ይላሉ። ምኑ ሁሉም ናቸው? ኖ ጭፍሮች ናቸው። ጭፍሮች ደግሞ መልካሞች አሉ። ወሚንሁም ቂሲስ ይላል። መልካም ቂሶች አሉ ይላል። ደግሞ ጎበዝ፣ እነሱ ትክክለኞቹ ጭፍሮች መጽሐፉን የያዙት ናቸው። እነኞቹ ጭፍሮች ግን ይሰሙና ገንዘብ ለማግኘት ሲሉ በእጆቻቸው እየከተቡ ይሸጣሉ። ቁጥር 6 አድርገው ከፍ አድርገው የተወሰኑ ጭፍሮች እንጂ ሁሉንም ያካትታለን። እነኚህ ሰዎች ደግሞ መሀይሞች ናቸው። ሲጀመር ሚያውቁም አይደሉም። እነዚያንም በደንብ አስተውል። ያመኑትን ባገኙ ጊዜ አምነናል ይላሉ። ከፊሎቹም ወደ ከፊሉ ባገለለ ጊዜ አላህ በእናንተ ላይ በገለጸላችሁ ነገር ጌታችሁ ዘንድ በእርሱ እንዲከራከሯችሁ ትነግሯቸዋላችሁና አታውቁምን? አሁን እነኚህ ሰዎች ያመኑትን ሲያገኙ ምንድን ነው የሚሉት? አምነናል ነው የሚሉት። ምክንያቱም እነሱ በእጆቻቸው የሚሸጡት የተለየ መጽሐፍ ስለሆነ ዋናውን መጽሐፍ ስላልሆነ ዋናውን የያዙ መጽሐፍቶቹ ጋር አማኞቹ ጋር እንደኛ አይነቶቹ ጋር ሲመጡ አምነናል ይላሉ። ለገንዘብ ለማግኘት ግን ሲሉ ከመጽሐፉ ያልሆነ ይሰሙና ለውጠው ሌላ ነገር ይሸጣሉ። ስለነሱ ምን አገባ? ከፍ አድርገው ቁጥር 7 አላህ የሚደብቁትንና የሚገልጹትን የሚያውቅ መሆኑን አያውቁምን? ስለዚህ የሚደብቁት ነገር አለ፣ የሚያውቁት ነገር አለ፣ የሚገልጹት ነገር አለ፣ የሰሙት አለ እውነተኛውን፣ ከዛስ የሚደብቁት አለ። እነኚህ ሰዎች እነማን ናቸው? ከእነርሱም መጽሐፉን የማያውቁ መጽሐፉን የሚያውቁ ናቸው፣ ማያውቁ ናቸው። ወንድማችን ማያውቁ ይላል። ለመበረዝ ማወቅ አለብህ የለብህም? አይ ስለነዛ ብቻ ላይሆን ይችላል እኮ ማለት እነሱም መሀይማን አሉ ነው። እዛ ጋር ካያቸው መጽሐፉን የሚያውቁት የሚያምኑት እነኚህ በትክክለኞቹ ናቸው። እነኛዎቹ ግን ይኮርጁና ዝም ብለው ለልቀው ካላህ ነው ይላሉ።
አማኞቹ ጋር መጽሐፍቱን የሚያውቁ ጋር ሲመጡ ግን ይሄ አይሰራም። አርጉመንቱ ለማን ነው የሚሆነው? እነኚህ በእጆቻቸው ዝም ብለው ገንዘብ ለማግኘት ቢሉ ኢብን አባስም ይናገረዋል። አይ ቲንክ ወደ 70 የሚደርሱ በመዲናም ነበሩ ዝም ብለው እየጻፉ የሚሸጡ አሉ። እነርሱም መጽሐፉን የማያውቁ መሀይማን አሉ፣ ግን ከንቱ ምኞትን ይመኛሉ። እነርሱ የሚጠራጠሩ እንጂ ሌላ አይደሉም። ስለዚህ ስለነማን ነው እያወራ ያለው? ጥቂት ጭፍሮች ገንዘብ ለማግኘት ብለው የሚያደርጉ እንጂ ዋናውን መጽሐፍ አይደለም ዲስቶርት የሚያደርጉት። በደንብ አስተውል። ዋናውን መጽሐፍ ላይ አይደለም የሚጨምሩት የሚደልዙት። ግን እኔ አሁን ለምሳሌ ቁርአንን ሰማው፣ ቁርአንን ተሰማው በኋላ ዝም ብዬ ጽፌ ብሸጥ ቁርአን ተበረዘ ማለት አይደለም። ተበረዘ ማለት ነው? አይ አንተ ስታብራራው ነው እንጂ ተበረዘ ማለት ነው። አንተ አማኝ ነህ፣ እኔ አማኝ አይደለም። ግን እሰማና አንተ ጋር መጣና አምኛለሁ ልህና ምን አደርጋለሁ? እሰማና ቁርአንን ያልሆነው ካላህ ነው እያልኩኝ ጽፌ እሸጣለሁ። ጽፌ ስለሸጥኩኝ ቁርአን ተበረዘ ማለት ነው? የቁርአን ሲያቆ የሚመጣው ይሄ ያወራኸው አሁን ቁርአን ተበረዘ ማለት ነው ወይ? እንደዛ በእጆቼ እኔ ጽፌ ከአንተ ሰምቼ የሰማሁትን ከዛ ጽፌ ከመጽሐፉ ያልሆነን ይሄ ካላህ ነው ብል ቁርአንን በረስኩት ማለት ነው? ማይ ዲፋዕ መከላከል ስለምንችል መበረዝ አትችልም ቁርአንን። አሁን እኮ ክሌም የምናደርገው ምን መሰለህ? ክሌም ያደረግነው ምን መሰለህ? አንደኛ ከቁርአን በዛም ጊዜ እኮ እኔም ሐዲስ እናገራለሁ ብሎ ሙሰይለመተ ብን አልከዛብ የሚባል ከማድ ቤት ሳይወጣ የሊጥሽ ምጣዱ የምጣዱ ሊጥሽ ምናምን ብሎ የማይሆን ነገር ተናገሩበት። ሚስቱ ራሱ ሳቀችበት ይላል። እና ምን ልልህ ፈልጌ ነው መሰለህ? ቁርአን ለምንድን ነው የምትስቅበት? ወይ ከማድ ቤት ሰዎች ሊጥሽ ካለ ያስቅ አይደለም እኮ ሐዲስ አለ እኮ። ሴሊ ሊጥ እያቦካች ወይ እንጀራ እየጋገረች ቢሆን እንኳን ባሏ ከፈለጋት ወሲብ ያደርጋት የሚል እኮ ሐዲስ አለ። ሙሐመድ አሁን እኮ እንደዛ አይደለም የፈለኩት። ስለ ሊጥ ስላወራ ይሄ ሐዲስ አይደለም ብለው ነው የሳቁበት። ሙሐመድ ሊጡን አንጡ ብሎ ምራቁን እንትፍ ብሎ እንጀራ ይጋገር ነበረ። ስለ ሊጥ ስላወራ ምን ኢትስ ኖ ቢግ ዲል። ከማድ ቤት ሳትወጪ ሊጥሽ ነክቶሽ ምናምን ብሎ ቢል የሚያስቅ አይደለም ማለት ነው። ሐዲስ መሆን ይችላል በዛው በእናንተ መስፈር። ያው እነሱን አስቋቸዋል። እንግዲህ አንተን ካላሳቀህ ተወው፣ ችግር የለውም። ለምን እንዲያስቅ? እኔ እንደው የሚያስቀኝ የሳቁት ንቀውት ነው አይደለ? አጣጥለው ነው ያው ሚስቱ ጀመረች አጣጣላታቸው። እኔ እንደው የሚያስቀኝ እኮ እኔ እንደውም በደንብ የሚያስቀኝ ይሄ እንዴት ትምህርት ሊሆን ይችላል ብዬ የሚያስቀኝ ሴሊ ሊጥ እያቦካች እንጀራ እየጋገረች የግመል ኮርቻ ላይ እንኳን ብትሆን ወንዱ ከፈለጋት ወሲብ ማድረግ አለ የሚለው እንደው ምንድን ነው ብዬ ልል እችላለሁ። ይሄ ነው እንዲያስቀኝ የሚችለው። ኤኒዌይስ በደንብ አስተውል። ይሄ ከመበረዝ ጋር ያነሳው ፖይንት ከመበረዝ ጋር ምንም ያገናኘው አይደለም። ከዚህ ሰው መበረዝ ጋር ምንም ያገናኘው ነገር የለም። እዚሁ ክፍል ላይ ግን በደንብ ላሳየ። ሱራ 2ን የትም ሳልሄድ ሱራ 2 89ን አንዴ ክፈተው፣ አውዱን ላሳየ። 89 ክፍል እንዳልተበረዘ መጽሐፉ እንዳለ፣ ነገር ግን ከመጽሐፉ ያልሆነ መሀይሞች አሉ። ከሰሙ በኋላ በእጆቻቸው እየጻፉ የሚሸጡ አሉ። ስለነሱ እኛም መጽሐፉ እንዳለ በመሐመድ ጊዜ ደግሞ ላሳየ። ይቅርታና በዛን ዘመን ያለ ሰው የሚጽፍ የሚያነብ በጣም ጂኒየስ ነበር። በነገር ላይ መጽሐፍ ማንበብ ብርቅ ነው፣ እንዲያሆኑ አይደለም በነገር ላይ። ስለዚህ እነዛ እንዲያውም ጽፈው ከዛ መጽሐፍ ጽፈው ይሄ እኮ እንደ መጽሐፍ ቅዱስ ነው፣ ይሄ እኮ ከጌታችሁ የተነገረ ነው ብለው ነበር። ሁወ ሚን ዒንዲላህ ይሉታል። ገባህ? ይሄ ከአላህ የመጣላችሁ መጽሐፍ ነው ብለው ይጨምሩባቸው። እነኛ አጭበርባሪዎች ናቸው እነሱ። እኛ ምን አገባን? ሰዎች ምዕመናኑ ግን ይጭበረበር ነበር። የሚገርምህ ነገር እሱ እኮ ነው። ተጨበረበረ ድሮም ነበር፣ አሁንም አጭበርባሪዎች አሉ። ያ ማለት ግን እኮ መጽሐፍ ቅዱስ እንደዛ ነው የሆነው። አሁን ሉቃስ የምትለው ሶሪ ፕሊስ እንደዛማ ከሆነ ቁርአንም እንደዛ ነው። በቀራ የሚባል ኢምራን የሚባል ነሳይ የሚባል አልመይዳ የሚባል ተረቶች ናቸው ያሉት። ስለዚህ ቁርአንን አላህ ራሱ አያውቃቸውም እንደዚህ አይነት ምዕራፎችም ማለት ነው። አሁን ቶፒኩ ላይ እንቆምና እዚሁ ምዕራፍ አንተ የጠቀስከው ላይ ልቅበርህ። ከእነርሱም ጋር ያለውን መጽሐፍ በደንብ አስብ። እነርሱ ጋር ያለውን መጽሐፍ እያለ ነው አይደለ? አረጋጋጭ የሆነ መጽሐፍ ካላ ዘንድ በመጣላቸው ጊዜ በፊቱ በነዚያ በካዱት ላይ ይፈርዱ የነበሩ ሲሆኑ ያውቁት ነገር በመጣላቸው ጊዜ በእርሱ ካዱ። የአላህ እርግማን በካዲዎች ላይ ይሁን። ምን በመጣ ሰዓት? ቁርአን በመጣ ሰዓት ማለት ነው። እነሱ ጋር ያለውን መጽሐፍ ምን ሚል የሚያረጋግጥ አይደለ? ስለምን ስለ ነቢ ሰለላሁ ዐለይሂ ወሰለም ነው። ያው መጽሐፋችሁ ላይ ስለ ነቢ ሰለላሁ ዐለይሂ ወሰለም መሐመድን አንቀበልም አሉ። በቃ በመሐመድ ካዱ። ግን ቁርአኑ የመጣው እነሱ ጋር ያሉትን መጽሐፍ የሚያረጋግጥ ነው ይላል አይደለ?
ኦልራይት ጎበዝ። ስለዚህ እነሱ ጋር መጽሐፉ አለ የለም? እነሱ ጋር መጽሐፉ አለ አይደለ? መጽሐፉ የዛን ጊዜ ራሱ የተበራረዘ ነው እንጂ አለ እኮ፣ ግን የተበራረዘ ነበር። ስለዚህ አላህ የተበረዘ መጽሐፍ ነው የሚያረጋግጠው ማለት ነው። የተበረዘው የሚያረጋግጠው የራሱ መጽሐፍ አልነበር ያኛው ዘቡርም። ይሄ የተበረዘው መጽሐፍ ነው ወይ ያረጋገጠው? የተበረዘው መጽሐፍ ነው ያረጋገጠው። ምን ብሎ አረጋገጠው? ይሄ መጽሐፋችን ተበራረዘና እሱ እኔ ያወረድኩት በፊት ነበረ ከእናንተ ጋር ያለውን የማረጋግጥ ነኝ ብሎ የመጣው። ስለዚህ አላህ ስህተትን ያበረታታል እያልከኝ ነው። እነሱ ጋር ስህተት መጽሐፍ ካለ እናንተ ጋር ያለ መጽሐፍ ሊላችሁ አይችልም ጭራሽ። ያ እነሱ ጋር ያለው መጽሐፋችሁን ለምን ትበርዛላችሁ? እንደገና ደግሞ መጽሐፋችሁን ፕሊዝ ቁርአን ከሪም ሌላ ቦታ አትግባ። ክፍሉ እኮ ይዝጋ እያለ ያለው እነርሱ ጋር ያለውን መጽሐፍ አረጋጋጭ ሆኖ መጽሐፉ ከአላህ ዘንድ በመጣላቸው ጊዜ እነሱ ጋር መጽሐፉ አለ፣ ተጨማሪ ሌላ መጽሐፍ በመጣላቸው ጊዜ እያለ ነው። ያንኛውን እዛው ይሄንኛውን አንቀበልም አናምንም አሉ። 91 አድርገው እዚሁ ክፍል ላይ ሙሉ እንገትርሃለኝ። 91 ግሬላው አላህም ባወረደው ሁሉ ለእነርሱ እመኑ። ምን በሉ? እመኑ። እነርሱ ጋር መጽሐፉ አለ አለ፣ በዛም እመኑ አለ። የተበረዘ ከሆነ ሊያምኑበት አይችሉም። እነሱ ጋር ለመጽሐፍ ኦኬ በተባሉ ጊዜ በእኛ ላይ በተወረደው መጽሐፍ ብቻ እናምናለን ይላሉ። ምን አላቸው? እነርሱ ጋር ለመጽሐፍ ተጨማሪ ሲመጣ ግን አናምንም ይሄን አሉ። ከእርሱ ኋላ ባለው በማማልን ነው ቁርአን እርሱ ከነሱ ጋር ላለው ለሌለው አይደለም ያለው፣ ለተበረዘው አይደለም ያለው። አንተ ኬት አመጣው ተበረዘ የምትለው? አላህ አላለህን? ከእርሱ በኋላ በደማሰብ ከእርሱ በኋላ ቁርአን እርሱ ከነርሱ ጋር ላለው መጽሐፍ አረጋጋጭ እውነተኛ ሲሆን ይክዳሉ። መጽሐፉ ሐሰተኛ ነው አልተባለም፣ ተበርዟል አልተባለም። ቁርአንን አንቀበልም ይላሉ። እነሱ ጋር ከተሰጠው መጽሐፍ ጋር which አረጋጋጭ ተመሳሳይ ሲሆን ይሄንኛውን አንቀበልም ይላሉ። ያኛውን እዛው እመኑበት በዚህኛውም ሲባሉ በዚህኛው በቁርአን አናምንም ይላሉ። 97 አድርገው ልድገም እዚሁ አንተው በጠቀስከው ምዕራፍ ላይ ሌላ የትምሳሌ ማለት ነው። እሺ ቀጥል። ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። የት ጋር ነበር? እርሱ ቁርአኑን ከበፊቱ በደንብ አስተውል፣ ከበፊቱ ለነበሩ መጽሐፍት አረጋጋጭ ለምዕመናን መሪ ብስራት ሲሆን ባላ ፍቃድ በልብህ ላይ ያወርዶታል። ስለዚህ የበፊቶቹ ተበርዞ ቢሆን ኖሮ አረጋጋጭና ኮንፊርም ወይንም ከበፊቱ ጋር የሚስማማ አይሆንም ነበረ። ያም ደግሞ ማን እጅ ያለው ይለናል። እነርሱ እጅ ላለው 101 አድርገው 101 አድርገልኝ። መጽሐፉ እያለ እኮ ሊመተክቱን ቀሳውስቶቻቸውና የይሁዳዎቻቸው አዋቂዎቻቸው ማለት ነው ምን ያደርጉ ነበር? ይደብቁ ነበረ። መደበቅና ፕሊዝ መደበቅ ማለት መበረዝ ማለት አይደለም። ቆይ አይደለም፣ ሌላ ክሌም ነው። ይደብቁ ነበርና አራዚ በደንብ ይመልስልሃል። መደበቅ ላልከው አሁን መበረዝ ነው ብለህ ካመንክ አራዚ በደንብ ይመልስልሃል። በኩርኩም ነው የሚልህ እንደዛ ካልክ። ቆይ ላሳየህ፣ አሁንም ደግሜ ላሳየህ። አንተ በጠቀስከው ምዕራፍ ላይ ብቻ መሄድልህ፣ ወደኋላ መለስ ብል በደንብ አድርጌ አሻለኝ። ሌላ የትኛውን ምዕራፍ ሳልጠቅስ ማለት ነው። እነርሱ ጋር ላለው በደንብ አስብ። እነርሱ ጋር ላለው ቆይ እነርሱ ጋር ላለው ሌላ መጽሐፍ አይደለም እያለ ያለው፣ ወይንም ለተበረዘው አይደለም ያለው። እነሱ ጋር የተበረዘ ከሆነ አላህ እነሱ ጋር ያለውን ኮንፊርም ማድረግ አልነበረበትም፣ አያደርግምም። ስህተትን አላህ ያረጋግጣል። አንተ ጋር ያለው ይቀበላል አላህ አይቀበልም። አንተ ጋር ያለው መጽሐፍ ማለት እኮ በስህተቱ ምን ይላል አይልምና አዳምጠኝ። አንተ ጋር ያለው መጽሐፍ ማለት እኮ የተበረዘም ነው አላለ? አልተበረዘም ነው አላለ? ኖ እመንበት ብሏል። አላህ እመንበት ብሏል። ማመን በስህተት እመንበት ይላል። አንድ ጨምርልህ። ማመን እኮ ግዴታ ነው። ኖ እነሱ ጋር ያለውን መጽሐፍ እንደሚያምኑበት እኮ ቁጥር 91 እኮ ነገረን። እመኑበት ብሎ እኛም እኮ እናምንበታለን። አታውቅም እንዴ? እኔ አምንበታለሁ። በስህተቱ መጽሐፍ ያምናሉ። በስህተቱ መጽሐፍ ታምናለህ አይደለም? ይሄ ያዝከው መጽሐፍ ትክክለኛ እንደሆነ ስትጀምር ስለማላምን፣ ግን በሙሳ በወረደው በዒሳ በወረደው ማመን ግዴታም ነው።
ግዴታ አምናለሁም ደግሞ ኦኬ በነቢ ሙሳ በነቢ ኢብራሂም በነቢ ኢሳ እንደወረደ አምናለሁም። ያ ደግሞ ትክክለኛ መጽሐፍ እሺ ቀጥል። አምነውበት ካልሰሩበት ጥቅም አለው። አዎ የታዘዝነው አሁን ያኛውን መጽሐፍ እንድናምንበት ብቻ ነው የታዘዝነው። የምንሰራበት ደግሞ እነሱስ እንዲሰሩበት ታዘዋል አልታዘዙም? እነማ ያመኑት እንዲሰሩበት ታዘዋል አልታዘዙም? ድብን ተደርገው ምንድነው? እዚሁ ክፍል ላስጨርስና እነኚህ ሰዎች የታዘዙት ደግሞ እነማን ናቸው? 113 አድርግልኝ 113 አድርግልኝ። ፈሊየህኩሙ አህሉል ኢንጂል ቢማ አንዘለ አላህ ነው ምናምን የቁርአን አያለኮ ክርስቲያኖችና አይሁዶች ናቸው አይደለ? ፋይን ላሳይህ። ክርስቲያኖችና አይሁድ ናቸው አይደል የታዘዙት? እነርሱ መጽሐፉን የሚያነቡ ሲሆኑ መጽሐፉ እነሱ ዘንድ አለ፣ ያነቡታል አይደል? አይሁድና ክርስቲያኖች እውነት ነው። የራሳቸው መጽሐፍ አለ እኮ ያነቡታል። ሱራ 5:66 አንዴ ክፈትልኝ። ሱረቱል ማኢዳ እሺ ኦኬ 65 አይ ቲንክ ከነሱ ተውራትንና ኢንጂልን ከጌታቸው ወደ እነሱ የተወረደውን አይተላርገው አንዴ ይቅርታ አረበኛውን አይተላርገው ብዬ ቀጥልሽ እነሆም አቃሙ ተውራት ወልኢንጂል ወማ ኡንዚለ ኢለይሂም ሚን ረቢሂም ላ እሺ من فوقهم ومن تحت أرجلهم منهم أمة مقتصدة وكثير منهم ساء ما يحكمون ይላል። እውነት ነው። እሺ ሂድ ሱብሃንአላህ ፈስረው ከፍ አድርግልና አማርኛውን ቀጥል። አሁን ለራሴ ያክል አይቼዋለሁ። አረብኛውን ፈስረው ማለት አማርኛውን አንብበው ያው ኖርማል ስለሆነ እሺ ፋይን አማርኛውን አድርግልን። አሁን ተማምነናል። እዛ ላይ ሱራ 2:89 ሱራ 2:91 ሱራ 2:97 ሱራ 201 እና ሱራ 2 እነኚህ ላይ መጽሐፉ እነሱ ዘንድ እንዳለ እንዲያምኑበት እንደታዘዙ ይናገራል። ሱራ 2:79 ላይ የሚናገረው ከአውዱ ተነስተን እንዳየነው ስለምንድን ነው የሚያወራው? ስለተወሰኑ መሀይማን ሰዎች የአላህን ቃል ከሰሙ በኋላ በእጆቻቸው ገንዘብ ለማግኘት የሚጽፉ እንጂ ዋናውን መጽሐፍ እንዳልሆነ ተመልክተናል። እዛው ምዕራፍ እሱ በጠቀሰው ላይ እዚህ ጋር ደግሞ ምን ይለናል? እነኚህ መጽሐፍቱን ደግሞ የሚያነቡት እነማን ናቸው ብለን ስንል ሱራ 2:113 ላይ ነው የሚናገረው። አይሁድና ክርስቲያኖች ናቸው፣ እንዲያምኑበት ታዘዋል። የሚያምኑበት ደግሞ እነኚህ እነማን ናቸው ሲባል አይሁድና ክርስቲያኖች ናቸው። ስለነሱ ደግሞ መልሶ ማኢዳ 65 ላይ እነርሱም ተውራትንና ኢንጂልን ከጌታቸው ወደ እነርሱ የተወረደውን መጽሐፍ ባቋቋሙ ወይንም በሰሩበት ኖረው ከበላያቸውና ከእግሮቻቸው ስር በተመገቡ ነበር። ከነሱ ውስጥ ትክክለኛ ሕዝቦች አለሉ፣ ከነርሱ ብዙዎች የሚሰሩት ነገር ከፋ። ስለዚህ መጽሐፉ ትክክል ነው፣ ከሰሩበት ትክክል ናቸው። መጽሐፉ ከማን ነው የተወረደው? ከነሱ ነው። ከፍ አድርገው የመጽሐፉ ባለቤቶች ባመኑና በተጠነቀቁ ኖሮ ከነርሱ ኃጢአቶቻቸውን በእርግጥ ባበስንና የመጠቀሚያ ገነቶችን በእርግጥ ባገባ ናቸው። 67 ናለው 67 አይሁድና ነሳራ ሙስሊሞች እኮ ናቸው በመጽሐፍቶቻቸው ካመኑ። ስለዚህ የመጽሐፉ ሰዎች የጀነት ናቸው። የመጽሐፉት ሰዎች 66 ናነበብኩት። ልክ ችግሩ ምን መሰለህ እፎይ? የመጽሐፍቱ ሰዎች የኢብራሂምና የሙሳ የዒሳን ትምህርት ይዘው የቆዩ ልክ ነቢዩ ሰለላሁ ዐለይሂ ወሰለም ሲመጡ ምን ማድረግ ነበረባቸው? መጽሐፋቸውም እንዳውም ነቢዩ ሰለላሁ ዐለይሂ ወሰለም እንደሚመጡ ስለሚጠቁማቸው ያኔ አምነው ሙስሊም መሆን አለባቸው። ከዛስ ነቢዩ ሰለላሁ ዐለይሂ ወሰለም እኮ ዒሳ ወንድሜም ወይም ሙሳም ወንድሜም ቢመጣ ኖሮ አሁን የኔን መጽሐፍ ከመከተል ውጭ ምንም አማራጭ የለውም ይላሉ። ምክንያቱም ምክንያቱም ሱራ 6:157 መጽሐፉ የተሰጣቸው መጽሐፉ ባለቤቶች አይሁዶችና ክርስቲያኖች ሁለቱ ቀዳሚዎች ናቸው። ቁርአን ደግሞ ሱራ 6:63 አካባቢ ላይ ለሙሐመድ እና ለሙስሊሞች ሲሆን ሱራ 5:45 እና 46 ለአይሁዶች ተውራት፣ ሱራ 5:47 ላይ ደግሞ ኢንጂል ለክርስቲያኖች እንዲፈርዱበት ነው እንጂ ክርስቲያኖች በቁርአን ፍረዱ አልተባሉም። አይሁዶች ደግሞ በቁርአን ፍረዱ ተብለው አልታዘዙም። በዚሁ ላይ ግን ከኩረጃው ጋር መለስ ስላርገህና ፍረዱ አይባሉም እኮ ፍረዱ ሳይሆን የሚባሉት ልክ በዘመናቸውማ የሚታዘዙት ኢንጂልም ክርስቲያኖችም
እኮ በቁርአን አይደለም ቁርአን የታለ የዛን ጊዜ ፍረዱ የተባሉት በኢንጂል ነው። በቁርአን ጊዜ እኮ ነው እኮ ቁርአን ሲመጣ ምን ተባሉ ማለት ነው። እንግዲህ ምንም አማራጭ የላችሁም፣ ጠቅልላችሁ ጓዛችሁን ወደ ቁርአንና ወደ ነብዩ ሰለላሁ ዐለይሂ ወሰለም አስተምሩት ነው። ምን ተቀየረ መሰለ? አስተምሮት እኮ አልተቀየረም። አላህ አንድ ነው ማለት ነው። ሶላት ስገዱ፣ ጾም ጽሙ ነው ሳይሆን ሸሪዓው ነው የተቀየረው። እሺ ላሳየ እነሱ መጽሐፍ አላቸው፣ እናንተ መጽሐፍ የለንም እንዳትሉ ነው የተሰጣችሁ ነው እንደሚፈርዱ ሱራ 46 እና 47 ላይ ያሳያለሁ። እንደገና ደግሞ ቆይ አንዴ እዛ ውስጥ አትግባ፣ እንትን ክፈትልኝ ሱራ 6 157 ልስጥ። እነኛ መጽሐፉ ተሰጥቷችኋል፣ እናንተ መጽሐፍ የለንም እንዳትሉ እንጂ የተሰጣችሁ እናንተ እንዳጓጉ። እነሱ በቋንቋቸው ያነባሉ፣ እኛ በቋንቋችን አናነብም። ስለዚህ እኛ እንዘነጋለን እንዳትሉ በአረብኛ ወጣላችሁ ወረደላችሁ። ሱራ 43 ቁጥር 1 ጀምሮ እኛ ከንባባቸው ዘንጊነን እንዳትሉ ነው እንጂ የእነሱ መጽሐፍ ቀርቶ ማይፈርዱበት ሆኖ አይደለም። እንደዚህ ይላል። ወይም እኛ በደንብ አስተውል። ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ቁርአን የወረደልህ ያንን አብሩጌት ሊያደርግ ሳይሆን ተውራትና ዘቡር ኢንጅልን አብሩጌት ሊያደርግ ሳይሆን እናንተ የሙሐመድ ተከታዮች ማህይማን ስለሆኑ which አረብኛው ስላልወረደላቸው በራሳቸው ቋንቋ የሚያውቁ ስላልሆኑ ከንባባቸው እንዘነጋለን ወይንም አልተወረደልንም። ክርስቲያንና አይሁዶች መጽሐፍ ተሰጥቷቸዋል፣ እኛ አልተሰጠንም እንዳትሉ ነው እንጂ እነሱ አይሰራም ማለት አይደለም። እንቀጥል። ምን ይላል? አረዳድ ይቅርታ ላርምህ፣ አረዳድ ስህተት ነው። ይሄ ምንድነው? ቁርአኑ ዝቅ አድርገው። ይሄ እንግዲህ አላህ Subhanahu Wa Ta'ala ቁርአንን ያወረደው አንዱ ለምንድን ነው? ሁጃ ነው፣ በሰዎች ላይ መረጃ። ወማ ኩና ሙዐዚቢና ሐታ ነብዐተ ረሱላ ይላል። እኛ ህዝቦችን የምንቀጣ አይደለንም መላእክተኛ ልከን ካስተማርናቸው ቢሆን እንጂ ይላሉ። ስለዚህ አረቦችም አረበኛን አይችሉም፣ አዲስ ነብይ ያልተላከላቸውም። ስለዚህ አላህ Subhanahu Wa Ta'ala በኋላ የውመል ቂያማ እኛ መጽሐፍ መች ወረደልን? ለበኑ እስራኤሎች እኮ ለእስራኤል ህዝቦች እኮ ነው የወረደው፣ ለእናንተና እኮ ነው የወረደው ቢሉ፣ አረ ቁርአን አውርጄላችሁ በአረበኛ ቋንቋ በራሳችሁ አፍ የሚናገር ሰውዬ ልኬላችሁ ብሎ እንዲነግራቸው ለማለት ያክል ነው እንጂ ስለዚህ ያ ማለት አይደለም። ይሄ እናንተ ስላላችሁ ተስማማው። ቁርአን ከሪም በአንተ ንግግር ተስማምቻለሁ። ትክክል ነው። እኔም እያልኩ ያለሁት ይሄንን ነው። ለቤኒ እስራኤሎች ለቤኒ እስራኤል ብለህ እንዴት እንደምፈታው ባላቅም፣ ግን ለሁለቱ ጭፍሮች ማናማ ክርስቲያኖችና አይሁዶች አለ ለእነሱ መጽሐፍ ተሰጥቷል፣ ለእኛ አልተሰጠም እንዳትሉ ነው። ስለዚህ እነሱ መጽሐፍ ተሰጥቷቸዋል። ሐዲሱ ላይ በደንብ ስለሚያብራራው፣ ተፍሲሮቹ በደንብ ስለሚያብራሩት ሐዲሱ ላይ እንልበታለን። አውት ኦፍ ቶፒክ ነው እያስወራኸኝ ያልኸው አይ ነው፣ ግን እዚህ ጋር እንትን እንበለውና ወደ ቶፒካችን እንመለሳለን። ወይም በደንብ አሰበው መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ቁርአን የተወረደላችሁ እናንተ መጽሐፍ ቢወረድልን እኛም እኮ ከነሱ እኩል እንሆን ነበር አናንስም ነበር እንዳትሉ ማለት አማኝ እንሆን ነበር ነው። ያው አንክድም ነበር ማለት ያክል የተመራን እንሆን ነበር ማለት አህዳ ሚንሁም ማለት እንደነሱ የተመራን ለማለት እሺ፣ ቅንም መንገድ የተመራን ለማለት ነው። እሺ ስለዚህ ከጌታችሁ ግልጽ ማስረጃ መመሪያም እዝነትም በእርግጥ መጣላችሁ። ለእናንተ አረብ ለምትችሉት ደግሞ ለአረቦቹ ግልጽ መረጃና ማስረጃ መጣላችሁ። የቱ ጋር ነበርኩኝ? በአላህም አንቀጾች ካስተባበለና ከእርሱም እንትን በለው ከዞረ ሰው ይበልጥ በዳይ ማን ነው? እነዚያን አንቀጾቻችንን ይተዉት በነበሩት ምክንያት ብርቱን ቅጣት በእርግጥ እንቀጣቸዋለን እያለ ይቀጥላል። ቁጥር 63 አድርገው። ስለዚህ በደንብ አስተውል። እነኚህ ከፍ አድርገው። ስለዚህ እነኚህ ምን ሆነ ማለት ነው? ኖ አትውረድ። 163 ስለዚህ ምንድን ነው እሱ? ለተውራትና ኢንጂል ለእነኛ እንዲመሩበት ተሰጥተዋል፣ ለእኛ ደግሞ አልተሰጠንም እንዳትሉ ለእናንተም ይኸው ተሰጣችሁ። ከዛ በኋላ ክፍሉን ያብራራውና ከተቀባይ ውስጥ ደግሞ ማን ይሆናል ማለት ነው? እርሱ ተጋሪ የለውም። በዚህም በማጥራት ታዘዝኩት፣ እኔም የሙስሊሞች መጀመሪያ እንደሆን ነኝ በል ተባለ ይላል። ስለዚህ እነኛዎቹ ቢላል አለ ሚዩት አድርግ። ቢላል ሚዩት አድርጎ እንደ ቢላል ሰላም። ስለዚህ ሰላም ሚዩት አድርግ። አንዴ ቆይ፣ አንዴ ሚዩት አድርግ። ተራረብክ።
ስለዚህ ያንን አስመልክቶ የመጣ ነው።